ሰላም ሰላም። ከየት ቤተ እምነት ነው የመጣኝ? ጌታ ማን ሰው? ፀሐይ ልበል? ፀሐይ ልበል? በለኝ በለኝ። እሺ ፀሐይ ነሽ። እንዴት ነው? ከየት ቤተ እምነት የመጣ? እኔ ድሮ ኦርቶዶክስ ነበርኩ። አሁን እንኳን ምንም ውስጥ አይደለም። አምላክ የለህም? ኦርቶዶክስ እያለ አምላክ ነበር። አሁን አምላክ የለም? እንደዛ አላልኩም። ምንም ውስጥ ከሌለ ታዲያ ምን ትባላለህ? አሁን አንተ ምንድን ነህ እንበል? አሁን አንተ ሰው ምንድን ነህ? ሰው ነኝ። በእርግጥ አሁን ላይ የትኛውም የፕሮቴስታንት ቸርች ሄዶ ህብረት ማድረግ ይከብዳል። የትኛውም በስነስርዓት አገልግሎት የሚገለገልበት ቦታ ስላላገኘ፣ ልብ የሚያርፍበት ስለሌለ፣ ዘይት ቅባት ምናምን ሽያጭ፣ አጉል ትንቢት፣ ውሸት ስለበዛበት የቱን ጋር ቤድ ማትፈልገው ለዛ ነው በእርግጠኝነት። አይ እንደዛ ሳይሆን ደስ አይልም። አሁን ላይ ያለው በእርግጥ የፕሮቴስታንቱ አካሄድ ደስ አይልም። እዩ ጩፋ ጋር ብትሄድ ደስ አይልም። ጭሮ ጋር ብትሄድ ደስ አይልም። ሌሎቹ ጋር ብትሄድ ደስ አይልም። ምንም መንፈሳዊ ረፍት የምታገኝበት ቸርች የለም በፕሮቴስታንቱ ዘንድ። ብዙዎቹ በነገራችን ላይ በጣም አንተ ብቻ አይደለም አብዛኞቹ አየር ላይ ናቸው። በቃ ምንም የሚሄዱበት ቦታ የለም። ለምንድን ነው ታዲያ ወደ ነፍስ ጌታ ማትመለሰው? ይኔ ወንድም ምን ላይ ልረፍ ታዲያ? ክርስቶስ ኢየሱስ የሚያሳርፍ አባት አይደል እንዴ? ምንድን ነው ያስወጣ ከቤተ ክርስቲያን? ብዙ ነገሮች ናቸው ማለት ከመጽሐፉ ጋር የማይሄዱ ነገሮች ናቸው አብዛኛዎቹ። ማለት በተለይ ክፍለ ሀገር አምስቱን አዕማደ ምስጢራት ንገረኝ እስኪ። አንተ ኦርቶዶክስ ነበርኩ። አምስቱን አዕማደ ምስጢራት ንገረኝ። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ትንሣኤ፣ ምስጢረ ቁርባን። ምስጢረ ሥጋዌ የምን ትምህርት ነው? የምን ትምህርት ማለት? ስለምንድን ነው የሚያስተምረው? አምላክ ሰው መሆኑን። ምስጢረ ቁርባንስ? የክርስቶስ ስጋና ደም። ምንድን ነው የክርስቶስ ስጋና ደም? ምንድን ነው ማለት እኮ የክርስቶስ ስጋና ደም ምን ብለው ነው የሚያስተምረው? ነው ትምህርቱ ስለ ክርስቶስ ስጋና ደም። የዘላለም ሕይወት ይሰጣል። ምስጢረ ጥምቀትስ? ምስጢረ ጥምቀት በአብ በወልድ በመንፈስ ቅዱስ ስም መጠመቅ። ጥምቀቱ ምን አይነት ጥምቀት? ጥምቀት ነዋ። ምን አይነት ጥምቀት ማለት ነው እኮ? ምን ብለን የምናምነው? በአብ በወልድ በመንፈስ ቅዱስ ስንጠመቅ ምን እናገኛለን ብለን የምናምነው? ያው መጽሐፉ ላይ እንደታዘዘው እንጠመቃለን። እኔም ተጠምቄያለሁ ለምሳሌ፣ ግን ያኔ አሁን አላወቅኩም ነበር እኮ። የኛ የምስጢረ ጥምቀት ትምህርት ስለምንድን ነው የሚያነሳው? ምንድን ነው ሀሳቡ? ምንድን ነው የምናስተምረው? ምስጢረ ጥምቀት ስንል ዮሐን መጣ እንዴ? ተመልሰ? አዎ ጥምቀትም ያድናል ብላችሁ አይደል የምታስተምሩት? ስለዚህ ይሄ አሁን ይሄ የተናገርከው ትምህርት ሃይማኖታዊ ስህተት አለው ወይ መጽሐፍ ቅዱሳዊ ግጭት አለው? ምስጢረ ሥላሴ፣ ምስጢረ ቁርባን ከመጽሐፍ ቅዱስ ጋር ከየቱኛው ጋር ነው የሚጋጨው? በጣም የሚገርም ልደት። ከዚህ በፊት የሆነ ቤት ገብቼ ነበርና ከዛ ሰው ጋር ክፍለ ሀገር እንተዋወቃለን። አሁን እዚህ አዲስ አበባ ሆኖ እንደዚህ ንጽጽር አይነት ነገር ይሰራል እና ለምሳሌ መጽሐፍ ቅዱስ ብቻ አምኜ ሌሎችን መተው እችላለሁ ስለው እንደዛ መሆን አይችልም። እኔ ጠየቅኩህ ጥያቄ እሱን አይደለም። እስኪ አሁን ከዘረዘርካቸው እነዚህ አምስቱ አዕማደ ምስጢራት መምህር ይግቡ ለምን ከመጽሐፍ ቅዱስ ጋር ግጭት አላቸው? ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣
ሚስጥረ ጥምቀት፣ ሚስጥረ ቁርባን እንዲሁም ሚስጥረ ትንሣኤ ሙታን። ይሄ ሁሉም መጽሐፍ ቅዱስ ላይ አለ። ሁሉም አለ። ስለዚህ መጽሐፍ ቅዱሳዊ ነው ትምህርቱ ራሱ። አዎ በጣም ዮሐዴ፣ እስኪ እዚች ላይ ሂጅባት። እስኪ ዮሐዴ እንኳን ደህና መጣ። በመጀመሪያ ደረጃ እግዚአብሔርን ስንት ጊዜያችን ከዮሐድ ጋር ከተገናኘ። ዮሐዴ እንዴት ነሽ? አቶ ሰውዬ እንዴት ነህ? እንኳን አደረሰ። እንኳን አብሮ አደረሰን። ጠፋ ዮሐዴ፣ ስንት ጊዜያችን ጠፋው። ማን የጠፋው? እኔ ጠፋው። ተጠፋፋን። ተውከን እኮ አንተማ ተው እንዴ። በቃ ደህና ነህ? ዮሐዴ ያለሁልሽ። እንዴት ነሽ? አለን። የሆነች ስራ ይዤ ነው። አንዴ እመለሳለሁ። ሶሪ ልደስሻ። ቀጥልና። ችግር የለውም። እሺ መምህር ኤፍሬም እንኳን ደህና መጡ። መምህርዬ እንኳን ደህና ቆያችሁ። ጤና ይስጥልን ብያለሁ። ሁላችሁን እንደምን ቆያችሁ? ዮሐድ፣ ወንድም ልደት፣ ወንድም ፕሮቴስታንቱ፣ ሌሎቻችሁንም ሰላም ብያለሁ። እኔም ከሆነ ደቂቃ በኋላ ገባለሁ። ተጠምቄያለሁ ብሏልና ለምን እንደተጠመቀና ጥምቀቱ ለድነት አገልግሎት ከሌለው ምን ሊያገኝ ተጠመቀበት? ለሻወር ከሆነ በሳሙና ቤት ሻወር ቤት ነው የሚመከረው። ለድነት ጥቅም ኑሮት ነው መቼም የተጠመቀውና ያ ድነት ምን አይነት ድነት ነው የሚለውን ቢያብራራል እስከዚያው ድንቅ ነው። እኔም ማረፊያ ሲይዝ ሀሳብ ሰጣለሁ። እሺ እስከዛ ድረስ እኔ ሀሳቦችን ልስጥ። እነዚህ ትምህርቶች አምስቱም አዕማደ ምስጢራት መጽሐፍ ቅዱሳዊ ናቸው ቤተክርስቲያን የምታስተምረው የምትል ከሆነ ማለት ነው። ስለዚህ ቤተክርስቲያን እውነተኛ የክርስቶስ ኢየሱስ ቤተክርስቲያን ናት ማለት እንችላለን ማለት ነው። ምክንያቱም እነዚህ ትምህርቶች ወሳኝና መሰረታዊ ትምህርቶች ናቸው እና ሁሉም መጽሐፍ ቅዱሳዊ ከሆኑ ቤተክርስቲያን ልክ ናት ማለት ነው። ይሄ እኮ ሌላ ቤተ እምነትም አለ እኮ። ለምሳሌ እስኪ የት ንገረኝ፣ የት ቤተ እምነት ከአምስቱ አንደኛውን አይቀበልም ወይ ሁለቱን አይቀበልም ወይ ሶስቱን አይቀበልም? ንገረኝ እስኪ። ለምሳሌ ጴንጤዎች ጥምቀት ለድነት ነው ብሎ ይቀበላሉ? ይሆንም እሱን ሳይሆን ስለ ስላሴ ያምናሉ። ክርስቶስ ያልኩ ስለ ስላሴ አይደለም። አምስቱ አዕማደ ምስጢራት ለምሳሌ ስለ ሚስጥረ ስጋዌ ያልከው ጴንጤዎችና እኛ የምናምነው አንድ አይነት ነው? አዎ እነሱም አምላክ ሰው ሆኗል ይላሉ፣ እናንተም ትላላችኋል። ስለዚህ አንድ አይነት ነው እያልክ ነው? በዚህ እንትን አዎ አይደለንም፣ አንድ አይነት አይደለንም። አየህ ተሳሳትክ። ሲጀመር እኛ ከሁለት ባህሪ አንድ ባህሪ ብለን ነው የምናምነው። ዋን ኢንካርኔትድ ሎጎስ፣ በተዋህዶ አንድ አካል አንድ ባህሪ ብለን ነው የምናምነው። እነሱ ሁለት ባህሪ ብለው ነው የሚያምኑት። ስለዚህ በመካከል ተዋህዶ ወይንም ፍጹም ዩኒየን የለም ብለው ነው የሚያምኑት። እንዴት ነው ታዲያ አንድ ልንሆን የምንችለው? አይደለንም። አየህ በሚስጥረ ስላሴ ትምህርት በነገራችን ላይ እኔ እንደው ብዙ ቤት ሳስበው ከሚስጥረ ስላሴ እስከ ሚስጥረ ትንሣኤ ሙታን እስካለው ድረስ ከፕሮቴስታንት ጋር ተመሳሳይ እምነት አለ ብዬ ያላስበው። ሚስጥረ ስላሴ ላይ ራሱ እኮ የማይቀበሉት ነገር አለ። ለምሳሌ ሚስጥረ ስላሴ ላይ እነሱ አሁን አሳም ፖይንት ሰቦርዲኔሽን ይቀበላሉ። በዚህ በአዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ብለው ባስቀመጡት ጽሑፍ ላይ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ላይ ያለውን በማብራሪያቸው ላይ ሲያስቀምጡት እኮ አብ የበላይ አስተዳዳሪ ነው ብሎ እኮ ነው የጻፉት እኮ። እግዚአብሔር አብን የበላይ አስተዳዳሪ አድርገው ነው የጻፉት። እና ይሄ በእኛ በስላሴ ትምህርት አብ ወልድ መንፈስ ቅዱስ በባህሪ በስልጣን በአገዛዝ ዓለምን ፈጥሮ በመግዛት በመንግስት በመለኮት በፍቃድ አንድ ብለን ነው ምናምን። በጴንጤ ዘንድ የስላሴ ፍቃድ 3 ነው። በጥንታውያን አብያተ ክርስቲያናት ትምህርት ጀምሮ ትምህርታችን አንድ አይነት ነው። የፕሮቴስታንቱ ግን ፍቃድ ላይ በራሱ ልዩነት አለ። ስፔሻሊ ከፔንቴኮስቴ ጋር 3 ፍቃድ ነው፣ እኛ አንድ ፍቃድ ነው ብለን ነው ምናምን። አብ የበላይ አስተዳዳሪ በፍጹም አይደለም በስላሴ ዘንድ በፍጹም አይደለም። የፍቃድ አንድነት ነው ያለው፣ የስልጣን አንድነት ነው ያለው፣ በመለኮት አንድ በባህሪ አንድ። ሴና የሚል አላ እሺ ምን አባት ይላርጋችሁ። በነገረ ክርስቶስ ደግሞ ልምጣል። ነገረ ክርስቶስ ጋር ስትመጣ ደግሞ እኛ ከሁለት ባህሪ አንድ ባህሪ ብለን ነው የምናምነው። ኦኬ በተዋህዶ አንድ ባህሪ ብለን
ፍጹም ሰው ፍጹም አምላክ ስንል ሁለትነት የለም እኛ ጋር። ኦኬ መለኮት የስጋን ባህሪ የራሱ ባህሪ አድርጓል። ስጋም የመለኮትን ባህሪ በፍጹም ተዋህዶ የራሱ አድርጓል። ከዛ በኋላ ሁለትነት ወይም ደግሞ ሁለት እየተባለ ወይም ደግሞ ባህሪው የስጋው ቃል ባህሪ ሁለት ነው ተብሎ በፍጹም አይነገርለትም ማለት ነው። ኦኬ ሚስጥረ ጥምቀት ላይ ልምጣለን። ጴንጤ አጠምቃለሁ ሊል ይችላል። ጴንጤኮስታሎችን ቤዚካሊ እዚህ ጋር ፎከስ አድርጌ የምናገረው አጠምቃለሁ ሊል ይችላል። ሲያጠምቅ ለደህንነት ነው ወይ? ልክ እዚህ ማርቆስ 16 ላይ ያመነ የተጠመቀ ይድናል ብሎ ይናገራል መጽሐፍ ቅዱስ። ያመነ የተጠመቀ ይድናል ብሎ ሲናገር ልክ ማርቆስ ወንጌል ላይ እንደተጻፈው ምዕራፍ 16 ቁጥር 16 ላይ እንዳለው ጴንጤ ሲያጠምቅ ለደህንነት ነው ወይ? ነው አይደለም፣ ለኃጢአት ስርየት ነው ይላል። ለምሳሌ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 እስከ 20 ድረስ ባለው ማለት ነው። ያድነናል ያድነናል ይላል። ሐዋርያት ሥራ 2:31 እስከ መጨረሻው ስታነብ ደግሞ ለኃጢአት ስርየት እንደሆነ ይናገራል። ቅዱስ ቁርባን ላይ እንምጣ። ከመታሰቢያ የዘለለ ነገር የለውም በፔንቴኮስታሉ ዘንድ ቅዱስ ቁርባን። በእኛ ዘንድ ግን የዘላለም ሕይወት ይሰጣል፣ ያውም እውነተኛ የጌታ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ ነው ብለን እንደምናምነው በዚህ በዮሐንስ ወንጌል ምዕራፍ 6 ከቁጥር 50 እነሆ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ለዓለምም እንጀራነት የምሰጠው ሥጋዬን ነው። ሥጋዬን የሚበላ ደሜንም የሚጠጣ ምን አለው? የዘላለም ሕይወት አለው። ኤስካቶሎጂ ላይ ለምጣለ ወይንም ደግሞ ይሄ ነገረ ትንሣኤ ነገረ ምጽአት ትምህርት ነው። ራፕቸር የሚባል ሰው ሰራሽ ትምህርት አለ ፕሮቴስታንቱ ጋር። ሰው ክርስቶስ ስንቴ ነው የሚመጣው? በፕሮቴስታንቱ የትንሣኤ ትምህርት ስፔሻሊ በፔንቴኮስታሊዝም ይመጣል፣ ይነጥቃል አየር ላይ ለ7 ዓመት ወር 15 ዓመት። በዚህ ላይ እንኳን ስምምነት የለም። ደመና ላይ 7 ዓመት እንቆያለን የሚሉ አሉ። ደመና ላይ 15 ዓመት እንቆያለን የሚሉ አሉ። እንደገና ደግሞ ከመከራው በፊት መጥቶ ይወስደናል የሚሉ አሉ። ከመከራው በኋላ መጥቶ ይወስደናል የሚሉ አሉ። ቤተክርስቲያን ትነጠቃለች የሚሉ አሉ። እኛ እንነጠቃለን የሚሉ በዚህ በርጥቀት ዙሪያ ላይ ከዚህ በፊት የሰራሁላችሁ ቪዲዮ አለ። በጣም በሚገርም ሁኔታ ሰደንሊ ነው ሀፕን የሚያደርገው ብሎ ነው የሚያምኑት። ንጥቀት ይሄ ራፕቸር ወይም ደግሞ ንጥቀቱ ሰደንሊ ነው ሀፕን የሚያደርገው። ኢቨን አልኩኝ እኮ ከዚህ በፊት ስናገር ከሰማችሁ አዲስ ባልና ሚስት ሆኖ ወይም ደግሞ ባልና ሚስት ስጋዊ ፈቃዳቸውን እየጨመረ ስጋዊ ፈቃዳቸው ላይ እንኳን ቢሆኑ ራፕቸር ከሆነ ይነጠቃሉ። እንደዛ ይሄን ያህል ትምህርቱ። ይቅርታ ለቃላት አጠቃቀሚ ይህን ያህል ነው። ለምሳሌ መጠንቀቅ ያለባችሁ ሌላኛው ፎር ኤግዛምፕል አንድ ፕሮቴስታንት ኦርቶዶክሳዊ ገርል ፍሬንድ ብትኖረው፣ ጥንቃቄ አድርጉ እዚህ ላይ በምናገር ሰዓት ብትኖረው እሷ እና ወደ በእነዚህ ነገር ውስጥ ብትወድቅና እሱ ይነጠቃል፣ እሷ ትቀራለች ማለት በጣም ጥንቃቄ ያስፈልገዋል ጋይስ። ለምሳሌ ዶክተር ቢሆን አንድ ሰው እኔ አሁን ያደርገውና ሆስፒታል ገባ ኦፕራሲዮን ለመሰራት ጴንጤ ቢሆን ዶክተር ኦፕራሲዮን የሚያደርገኝ አንድ ድንገት የዛን ቀን ንጥቀት ቢሆን በቃ ስራው ሳይጨርስ ኦፕሬሽኑን ይሄዳል። ከባድ ነው። ራይድ ሹፌሩ የራይድ ሹፌሩ ጴንጤ ቢሆን እና ከኋላ የተቀመጣች ኦርቶዶክስ ያምጡ እሱ ይነጠቃል፣ አንተ ትጋጫለህ። ከዛ ውስጥ መንዳት የሚችል ከሌለ ዲስማች እንደዚህ አይነት እኮ ትምህርት ነው ያለው እስካቶሎጂ ላይ። ስለዚህ በዚህም አንድ አለን። ስለመነጠቅ መጽሐፉ ላይ የለም። ስለ ንጥቀት አይደለም እሱ የሚናገሩ ሲጀመር በቃ ስለመጨረሻው ቀን ነው። በቃ ከጌታ ጋር ለዘላለም ህብረት ስለምናደርግበት ጉዳይ ነው የሚያወራው እንጂ ተነጥቀ የሆነ ደመና ላይ ቁጭ ብለህ እንደገና ወደ ምድር መጠ ከዛ ክርስቶስ ይመስላል። ጥቅሱ ግን እንደዛ ኢንተርፕሬት አይደረግም ይመስላል። ከዛ ያቺን ቃል መነጠቅ እንነጠቃለን ሲል ጳውሎስ ምን እያሉ ነው የሚለውን እንኳን ሳታራራ እዛው እኮ ይመልስልሃል ራሱ ጳውሎስ። አንደኛ ተሰሎንቄ ምዕራፍ 4 ላይ አይደል ይህን ሀሳብ የተናገረው? ሁለተኛ ተሰሎንቄ ላይ ደግሞ ሄደህ ስትመለከተው ግልጽ ያደርገዋል። እዛው ክፍል ላይ ራሱ ግልጽ ያደርገዋል። ራፕቸር መነጠቅ ማለት በቃ ነፍስና ስጋችን ተዋህዶ ከጌታ ጋር እንነሳለን፣ እንሄዳለን ከሱ ጋር ለዘላለም በዛ እንኖራለን። በቃ እንደ ስራችን አለቀ። ከዚህ የተለየ ነገር የለው። ስለዚህ በእንደነዚህ አይነት ሜጀር በሆኑ ትምህርቶች ራሱ አንስማማም ነው የምልህ ሰናያ። እሺ ሁላችሁም መጽሐፍ ቅዱስን ነው የምትቀበሉት አይደለም? እኛ እንዴት መጽሐፍ ቅዱስን አለመቀበል እንችላለን? እኛ እኮ ክርስቲያኖች ሲጀመር መጽሐፍ ቅዱስን እኛ አይደል የሰጠነው እና እንዴት ነው የሰጠነው የማንቀበለው ነገር ራሱ ለሰው የምንሰጠው? ቤተክርስቲያን የምታመልኩት አንድ አይነት ክርስቶስ ነው ወይስ? ታዲያ ስንት አይነት ክርስቶስ አለ?
ስለዚህ ጴንጤዎችም ኢየሱስን ነው የሚያመልኩት። እኛ ከጴንጤ ጋር ነው። ከጴንጤ ጋር ሲጀመር እኔ የጴንጤውን አምላክ አላውቀውም። የጴንጤውን ኢየሱስ እኔ ፐርሰናሊ አላውቀውም። አንድ አይነት አይደለም። ሐሰተኛውን ክርስቶስ ነው ብዬ ነው ማምነው። ምክንያቱም እኔ የማውቀው ክርስቶስን በክርስቲያን ውስጥ ያለውን ክርስቶስን ነው። ኦኬ አላውቀውም ነው ያልከው። ግን እሺ እንደዛ ከሆነ መጽሐፍ ቅዱስ ይዘው ታዲያ እንዴት ነው የሚሰብኩት? መጽሐፍ ቅዱስን ይዞ ሰግጠው ነው የመነፈቁት። መጽሐፍ ቅዱስን ይዘው ትክክለኛውን የክርስቶስን ትምህርት አላገኙትም። ማንም በክርስቶስ ኢየሱስ ትምህርት ባይኖር ምን የለውም? አምላክ የለውም። ጴንጤዎች እኔ በክርስቶስ ኢየሱስ ትምህርት ናቸው ብዬ ፐርሰናሊ አይደሉም። በክርስቶስ ኢየሱስ ትምህርት ከሌለ አምላክ የለህም፣ አምላክ የላቸው። በክርስቶስ ኢየሱስ ትምህርት አይደለም ያሉት። በክርስቶስ ኢየሱስ ትምህርት እንዳልሆኑ ደግሞ ከነማስረጃው ኢቨን እንኳን የሰሞኑን እስኪ የፕሮቴስታንቱን ሽኩቻ እንኳን ተመልከተው እስኪ። ሽኩቻ ጥዝጥዝ ተመልከተው እስኪ። ሉትራኑ ከፔንቴኮስታሉ ጋር ያለውን ውጊያ ተመልከተው። እኚህ እንደው በመካከላቸው መንፈስ ቅዱስ እንኳን ቢኖር ይዳኛቸው አልነበረ? ግን ሁለቱም ለየራሳቸው ልክ ናቸው። ትክክለኛው የእግዚአብሔር ቃል እውነት መገለጥ ፕሮቴስታንት ጋር የለም። በክርስቶስ ትምህርት አይደሉም። በክርስቶስ ትምህርት ካልሆኑ ደግሞ አምላክ የላቸውም። እሺ ግን እኮ መጽሐፍ ቅዱስ ይዘው ከኃጢአት መራቅ እንዳለብን እኮ ያስተምራሉ። መጽሐፍ ቅዱስን እኮ ሙስሊምም እኮ ይዞታል እኮ ሊሞግት መጽሐፍ ቅዱስን እኮ በያዘ ይባላል። የትኛውም ሰው መጽሐፍ ቅዱስን እኮ ከገበያም ገዝቶ ሊይዘው ይችላል። ሮንግሊ ኢንተርፕሬት አድርጎ ሊወያይ ይችላል። ሀሳቡን በሌላ መንገድ እየገለጠ ሊያወራ ይችላል። ኦኬ መጽሐፍ ቅዱስን በያዘ አይደለም። መጽሐፍ ቅዱስ ውስጥ ያለውን ማለት ነው የእግዚአብሔርን ሀሳብ ባገኘ ነው ጉዳዩ እሱ ነው። እኔ አንድ ጥያቄ ልጠይቅ። የጌታ ስጋና ደም እውነተኛ ነው የሚለው ነው ልክ ወይንስ የጌታን ስጋና ደም ከመታሰቢያ የዘለለ አይደለም የሚለው የትኛው ነው? እስኪ ንገረኝ። አይ መጽሐፍ ቅዱስ ላይ እንደሚለው ይሄ ስጋና ደሜ ነው ብሏል አይደል? ራሱ እውነተኛ ነው ብሎ የሚያምነው ነው ልክ። ወደዛ ወደዚህ ሳትል በግልጽ አማርኛ መለስልኝ። እውነተኛ ነው ብሎ የሚያምነው ነው ልክ ወይንስ አይ መታሰቢያ ነው ከመታሰቢያነት የዘለለ ሌላ ጥቅም የለውም የሚለው ነው? የትኛው ነው ልክ? ስለ መጽሐፉ ላይ እንዳለው ነው መመለስልኝ። ምንድነው መጽሐፍ ላይ የሚለው? አሁን ይህ ስጋዬ ነው ይህ ደሜ ነው ይላል። በበላችሁ ጊዜ መታሰቢያ አድርጉት ይላል። እንደገና ይሄ ስለዚህ አንተ መታሰቢያ ነው ቢለውን ነው የምታምነው? አይ እኔ ተው የኔን ተው ገና በጣም ብዙ እንትን አለብኝ ገና። ገና የኔንም እግዚአብሔርን ሳይመሽብህ ወደ ቤት ተመለስ፣ ሳይመሽብህ ወደ ቤት ተመለስ። ምንም ማለደም እኔ ፎሎ ላድርግህና በውስጥ እንማማር ከልቤ ክርስቶስን እያንዳንዱ ሲፓራዬ የጠፋ ሰው አንቺ ስሞክ በስለስ እኔ ፎሎ ላድርግህና የምር ጊዜ ሰጥቼ ቴሌግራም ላይ ላስተምር። ጥያቄ አለኝ የምትለውን ነገር ማለት ጠይቅ። ሳትሳሳ የፈለግከውን ጥያቄ እያነሳ እንማማር። ቻሌንጅ ላደርግ ትቀበላለህ? ችግር የለውም። እሱማ ግን ያው እንደ መጽሐፉ አስረዳሃለሁ። እንደ እግዚአብሔር እያንዳንዱን እየገለጥኩኝ አስረዳሃለሁ። ይመቻል? እሺ ችግር የለውም። እሺ ምንድነው? ፎሎ መልሽ ይላለሁ። ፎሎ አድርገኝ። ፎሎ አድርጌያለሁ። ፎሎ መልሽ ይላለሁ። ጎበዝ። በቃ አንተ ከታተል። ዝም ሲባራ ሚሴጅ ስም ጽፍልሽ ለምንድን ነው አክሰፕት አይመልሰው? እምቢ ይላል። ዜድ እንዴት ነህ? ሰላም ልደተ እንዴት ነህ? ኬት ቤተ እምነት ነው? ሙሉ ወንጌል። ጥያቄ አለ? ቅድም ብዙ ነገሮች እያወራ ነበር። ከዛ ለምሳሌ አንድ ጥያቄ ልጠይቅ። አቤት። እውነተኛው የክርስቶስ ኢየሱስ ትምህርት ያለው መካነ ኢየሱስ ጋር ነው ወይንስ ሙሉ ወንጌል ጋር ነው?
መጽሐፍ ቅዱስ ውስጥ ነው ያለው። ሐዋርያት ያስተማሩት አቤት እንጂ ሁለቱም ጋር የለም። ሁለቱም መጽሐፍ ቅዱስ ያስተምራሉ። ስለዚህ ስለሚያስተምሩ ስለሚከተሉ እኮ ማን ጋር ነው ጥቃቅን ልዩነቶች ጥያቄን በደንብ አድርገህ አዳምጠኝ። እውነተኛ ክርስቶስ ኢየሱስ የደህንነት አስተምሮ መካነ ኢየሱስ ጋር ወይንስ አንተ ያለባት ቸርች ነው? ሁለቱም ጋር የለም ካልከኝ እኔ መደግፈዋል አላልኩም። ሁለቱም ጋር የለም አላልኩም። ሁለተኛ ነገር ደግሞ ስለ ቤተ እምነቶች አይደለም ልናወራ አሁን እዚህ ጋር ወደ አንተ የገባሁት። ማን ነው ትክክለኛው መረዳት ያለው? ትክክለኛውን የእግዚአብሔር ቃል መረዳት የያዘ ማን ነው? ማን ነው ትክክለኛው ክርስቶስ ትምህርት የያዘው? ከሁለታችሁ ከሁለታችሁ አቤት አቤት፣ አይሰማም? አሁን ይሰማል። እሺ ማይሻይ ከሁለታችሁ ማን ነው ትክክለኛ የክርስቶስ ኢየሱስ መረዳት ትምህርት ያለው? አሁን ሁለቱን ላነጻጽር አይደለም የገባሁት። በመጽሐፍ ቅዱስ ዙሪያ ባነሳቸው ሀሳቦች ዙሪያ ለመወያየት ነው እንትን ያመጣሁት። አንድ ጥያቄ ልጠይቅ። ባነሳቸው ጉዳይ ላይ መወያየት እንችላለን። አንድ ጥያቄ ልጠይቅ። ጥምቀት የኃጢአት ስርየት ይሰጣል አይሰጥም? ጥምቀት የኃጢአት ስርየት አይሰጥም። መጽሐፍ ቅዱስ ላይ ቃል በቃል ካገኘሁልህ፣ መጽሐፍ ቅዱስ ላይ ቃል በቃል ካመጣሁልህ ትቀበላለህ? የጌታን ቃል ትቀበላለህ? ሳትቀበል መጀመሪያ ግን ትቀበላለህ? አትቀበልም? የእግዚአብሔር ቃል እንዴንም አልቀበል። በደንብ 100% ትቀበላለህ። መጽሐፍ ቅዱስ እጅ ላይ ይዛል ወይንስ እኔው ራሴ አውጥቼ ላንብብልህ? መጽሐፍ ቅዱስ ይዤአለሁ፣ ማንበብ ይችላል። እሺ አሁን ሐዋርያት ሥራ 16:22 ላይ ነው። 22:16 ላይ 22:16 ላይ ነው። 16 እሺ 22:16 ምዕራፍ 22 ቁጥር 16 እሱም ወደ እኔ መጥቶ ባጠገቤም ቆሞ ወንድሜ ሳውል ሆይ እያለኝ፣ እኔም ያን ጊዜውን ወደ እርሱ አየው። እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቁ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ስለዚህ አሁን እዚህ ጋር የኃጢአት ስርየት ምን ይላል? ነስና ምን በላለ ደግማ አንብቦ እስካንደ ኦኬ ስሙን እየጠራ ተጠመቅ አለው አይደለ? ከዛ ስሙን ታጠባለ። ከምኑ ታጠባ? ስሙን መጥራት ለምን አስፈለገ? እሱማ ሲጀመር ማለት ነው ውሃ ዝም ብለህ ትጨርሳለህ እንዴ? ነው እንዴ? ስሙን እየጠራ ነው የምትጠመቀው። ሲጀመር ስሙን ካልጠራ እንዴት ትጠመቃለህ? ስሙን እየጠራ አንዴ ተረጋጋ። ቆይ ነው እንዴ? አንተ ተረጋግተህ ማጥቷል ያለብን አንድ ነገር ሁለታችንም ተረጋግተን እንደወያይ። እሺ ችግር የለም። ተረጋጋ። ቆይ አሁን ስሙን እየጠራ እና ተጠመቅ ሁለቱ የተለያዩ ጉዳዮች አይደሉ። ሲጀመር ስሙን እየጠራ ነው የምትጠመቀው።
እንጂ ዝም ብለህ የትኛውንም ውሃ ስዊሚንግ ፑል ውስጥም ገብተህ ብትዋኝ ከኃጢአት ትታጠባለህ። ሻወር በወሰድክ ቁጥር ከኃጢአት ትታጠባለህ። በዋነኝነት የክርስቶስ ኢየሱስን ስም እየጠራ ነው የምትጠመቀው። ስሙን እየጠራ ግን የምትጠመቀው ጥምቀቱ የጌታን ስም እየጠራ የምትጠመቀው ያ ጥምቀት የኃጢአት ስርየት ይሰጣል ወይስ አይሰጥም? የጥምቀት ትርጉም ሌላ ቦታ ላይ ማየት ይችላል። ትርጉም አልጠየቁህም። አሁን ቀጥታ የጠየቁህ መልስ ስሙን እየጠራ የምትጠመቀው ጥምቀት ስሙን እየጠራ የምትጠመቀው ጥምቀት የኃጢአት ስርየት ይሰጣል ወይስ አይሰጥም? ይኸውልህ የኃጢአት ስርየት የሚያለው አንደኛ በደሙ ነው። መጽሐፍ ቅዱስ ሙሉ ለሙሉ የሚነግረን ይሄንን ነው። ምንድን ነው የጠየቁህ? ምንድን ነው የጠየቁህ? እኔ ምንድን ነው የጠየቁህ? ከዚህ ጋር የተያዘ ነው። ልደተ ቃል ከዚህ ጋር የተያዘ ነው። እየሰማኸኝ ነው? ስሙን እየጠራ የሚያስማማን ጉዳይ የክርስቶስ ደም ሽንፈት ይሄ እኮ ነው። በቃ ምን ሽንፈት? ኦኬ ችግር የለም። ያስወጣ መስሎኝ ይቅርታ። እየሰማኸኝ ነው? እያወራ ሽንፈት ነው። ኦኬ እሺ ይቅርታ። አይ ብዙ ጊዜ እንትን ስለሚል አሸንፋለሁ ለዛ ነው መሰለኝ። ይቅርታ። ኦኬ በጣም ይቅርታ። የጌታ ቃል መሰለህ ወደ ልብ ማይሰርጽ ማውራት እንችላለን። ይኸውልህ አንዴ የጌታ ቃል ለመሰለህ ወደ ልብ ማይገባውና ማይሰርጸው እሸነፋለሁ በሚል ስሜት ነው የምትመጣው እንጂ ለጌታ ቃል እገዛለሁ አልገዛም፣ የጌታ ቃል ምን ይላል አይልም፣ እውነት መጽሐፍ ቅዱስ ምን ይላል አይልም የሚለውን ሳይሆን የትኛው ፕሮቴስታንት ሲመጣ እሸነፋለሁ በቃ ሞግታለሁ ድርቅ ስግጥ ላለው ብሎ ነው የሚመጣው እንጂ ቆይ እስኪ ምን ይላል ብሎ አይመጣም። ለዛ ነው አሁን እኮ ቃል በቃል እየተናገረ አሁንስ ለምን ትዘገያለህ? ተነስ ቆይ ኔትወርክ ነው መሰለኝ። አንዴ ትችላለህ። ኦኬ ይኸውልህ አሁን አትገድበኝ። ገብቶሃል አይደለ? የምናወራው በመጽሐፍ ቅዱስ ቃል ነው። እንዲህ በዚህ ይሄን ታንሳ ይሄን ታንሳ ይሰማል ድምጼ ይሆናል የኔ ይሰማል። አዎ እየሰማኸኝ ነው? እሱ ነው። እሺ የኔስ ይሰማል? አላውቅም። ኦኬ እሺ አሁን እኔ ልደተ ቃል እኔ የምጠይቅህ ከዚህ ቃል በዚህ ቃል ተነስተን ይህን ጥያቄ ሳመልስ ወደ አንተ ጥያቄ ገባ ማለት ይህን ጥያቄ ሳመልስ ዮሐዴ ይመችሃል እንደ ያለበት ሁኔታ እሰማለሁ። ዮሐዴ አሁን ይችላል። ቀጥል ዮሐዴ ዜድ ይሰማል? እሰማለሁ። አይ ቲንክ ኔትወርክ እያስቸገረ ነው መሰለኝ። አይ ትራንስፖርት ውስጥ ነኝ። እሰማለሁ። ምናልባት እነሱ ረብሽ እንደሆነ እሰማለሁ። እየሰማሁ ነው። እሺ ጥሩ ቀጥል። ስለዚህ ሐዋርያት ሥራ ምዕራፍ 22 ላይ ቃል በቃል አይ የጀመርነው ከሱ ጋር ከልደታ የጀመርነው ለምን አንጨርሰው? ከሱ ጋር የጀመራችሁት ሐዋርያት ሥራ 22 እኮ ነው። ረስተው ነው? ኦኬ እሺ። አይ ተራው የኔ ነበር። ገብቶሃል አለ የምን ተራ ጠይቆህ እኮ እየመለስክ ነበረ። ጥምቀት ለኃጢአት ስርየት እየመለስኩ ነበር። ኃጢአትም ይሰረየው ምን ስታደርግ ነው ብሎ ነበር የተናገረው ሐናንያ። የተናገረው ያው ቅድም አንብበነዋል። ያነበብነው ምንድነው? ስለምን ትዘገያለህ? ትነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አለው። ጥሩ። ስለዚህ ሐዋርያው ቅዱስ ጳውሎስ ከኃጢአቱ ለመታጠብ ያደረገው ሐዋርያው ቅዱስ ጳውሎስ በዚህ ጥቅስ መሰረት ኃጢአቱ እንዲታጠብ ምንድነው ያደረገው? ምን አድርግ ነው የተባለው? ስሙን ጥራ ነው ያለው። ስሙን እየጠራ ተጠመቅ አለው። እሺ በስሙ የኃጢአት ስርየት አለ እያልኩ ነው።
ቆይ የሚለውን መጀመሪያ ሳይሆን በስሙ ነው የኃጢአት ስርየት አለ ብዬ መሞግትህ ይሄንን መረጃዎች ማቅረብ እችላለሁ። አንተ ለምን ቆይ አንዴ ዘይድ ረጋ በልና ለምን እንዴት ሐናንያ ቆይ አንዴ ስማኝ። ሐናንያ ሲናገር ስሙን እየጠራህ ተጠመቅና ከኃጢአትህ ታጠብ ነው ያለው። አንተ አይ ስለተጠመቀ አይደለም ብለህ ሐናንያን እየሞገትክ ነው ማለት እየሞገትከው ነው። አቤት አዎ ትክክል። እሱ እያለኝ ያለው በጥምቀት የኃጢአት ስርየት አለ ነው እያለኝ ያለው። እኔ ደግሞ የኃጢአት ስርየት ያለው በክርስቶስ ኢየሱስ ደም ነው ያለው። መጽሐፍ ቅዱስ የሚነግረን ከሐስከፈ የሚነግረን መጽሐፍ ቅዱስ እኮ ነው የሚጠቀሰው። ቆይ አሁን አትዝለልና ስለ መጽሐፍ ቅዱስ የሚነግረኝ አትበል። ይሄ እኮ መጽሐፍ ቅዱስ ነው። ባይዘው ሐዋርያት ሥራ ምዕራፍ 22 ነው ያለው ነው። ሐዋርያት ሥራ መጽሐፍ ቅዱስ ብላ አትቀበለው። እሺ ቆይ እኔ ደግሞ ስማኝ። ይኸውልህ አንድ ክፍል ምናልባት ካልተግባባን ቆይ በደንብ ነው የምቀበለው። ተቀበልከው። ስለዚህ መጽሐፍ ቅዱስ የሚናገረው ብላ አትጀምር። ቆይ አንዴ ዘይድ ወደ ሌላ ሐሳብ እንዳትሄድ ነው። መጀመሪያ ይሄንን ጨርሰውና የፈለግከውን ጥቅስ ትጠቅሳለህ። ከዚህ ጋር ይጋጫል ብለህ የምታስበውን ማለት ነው። መጀመሪያ ይሄን መቀበል ስትችል ሌላ ጥቅስ ትሄዳለህ። እዚህ ጥቅስ ላይ ሐናንያ ለኃጢአቱ መታጠብ ሐዋርያው ቅዱስ ጳውሎስ ኃጢአቱ እንዲታጠብ ማድረግ አለብህ ብሎ የተናገረው ምንድን ነው? ምን አድርግ ነው የተባለው? እያወራ ያለው ይኸውልህ ቅድም አንብቤ ያለው አሁንም ደግሜ እነግርሃለሁ። እየተናገረ ያለው ሐዋርያው ጳውሎስ የክርስቶስ ኢየሱስ ደቀ መዛሙርትን እያሳደደ እያለ ክርስቶስ በታላቅ ብርሃን ተገለጠለት። ከዛም በኋላ ታሪኩን ቆይ አንዴ እባክህ ዜድ ለመግባባት ታሪኩን አንዴ ለጊዜው ተወውና፣ ታሪኩ እኮ ቅድም ተነበበ። ሐዋርያ ቅዱስ ጳውሎስ እንዴት ወደ ክርስትና እንደመጣ ምናምን እሱ ችግር የለውም ሁላችንም እናውቀው። ይሄ ድጋሚ እየተረከ ነው። ቆይ አንዴ የትኛውም ጥቅስ ትሄዳለህ? መጀመሪያ ይሄን እንጨርስ እያልኩ ነው። መጀመሪያ ሐዋርያ ቅዱስ ጳውሎስ እንዴት መጣ፣ ምን ነበረ ምናምን እሱ አይደለም ክርክራችን። አዎ ኃጢአተኛ አሳዳጅ ነበረ፣ እሱ አይደለም ጥያቄያችን። ሐዋርያ ቅዱስ ጳውሎስ ግን ከኃጢአቱ እንዴት እንደታጠበ ሐናንያ ነግሮናል። ሐናንያ ከኃጢአትህ ለመታጠብ ምን አድርግ አለው? ይህንን የጠየቁ ብቻ ታሪኩን አትንገርም፣ ችግር የለው። ብቻ ኃጢአትህ ለመታጠብ ምን አድርግ ተብሎ ተነገረው። እሺ አሁን አንድ ጥያቄ ልጠይቅህ በዚሁ ጋር የክርስቶስ ኢየሱስ ደም ለምን ፈሰሰ? መጀመሪያ መልስ እንጂ ይኸውልህ ምላሽ ማግኘት አለበት ወንድሜ። ወዴትም መሄድ አያስፈልግም። ተቀበለዋለሁ ብለህ ነበር። መልስ ሊሆነን የሚችለው ይኸውልህ የክርስቶስ ኢየሱስ ደም ለምን ፈሰሰ የሚለው ጥያቄ ይሄን ጥያቄ ይመልሰዋል። ገብቶሃል አይደል? እሱ የሚመልሰው ከሆነ በኋላ ትጠቅሰዋለህ። አሁን የጠየቅኩ ግን ሐናንያ ምንድን ነው ያለው ነበር የጠየቅኩ። ነግሬሃለሁ። ስሙን እየጠራ ተጠመቅ አለው። በስሙ የኃጢአት ስርየት አለ እያልኩህ ነው። እኔ በስሙ የኃጢአት ስርየት አለ እያልኩህ ነው። እኔ አልካድኩም። እሱ እኔ እቀበለዋለሁ። ካልካድከው አሁን እኮ አያጨቃጭቀንም ማለት ነው። ስሙን እየጠራ ሲጠመቅ ደግሞ ጥምቀት ምን እንደሆነ ደግሞ ማውራት እንችላለን። ቆይ ጥምቀቱን ለይተህ ነው እንዴ? ጥምቀቱን ለይተህ ነው በትክክል በስሙ የኃጢአት ስርየት አለ እያልኩ ነው። በደሙ የኃጢአት ስርየት አለ እያልኩ ነው። ቆይ አንዴ በምንድን ነው የኃጢአት ስርየት ዜድ አንዴ እባክህ ተደራርበህ አታውራ። የማይሰማ ከሆነ ይኸውልህ አይሰማኝም፣ እየተሰማኝ አይደለም። እሺ አንዴ እየሰማሁ ነው። በደንብ ነው የምሰማህ። እሺ አሁን እየሰማሁ ነው ብለኸኛል። በቃ እሺ አንዴ ሚዩት አድርገው። እሺ ሚዩት አድርገው። አንዴ ማይክን ሚዩት አድርገው። ቴንክ ዩ። አሁን ካጠገብ ያሉ ሰዎች ከሆኑ የሚሰሙ አላቅም። የእኔ ጥያቄ ሳትመልስ የራስ ወሬ ነው እያወራ ያለው። ከአጠገብ ካለው ሰውዬ ጋር ከሆነ የምታወራው ንገረንና እኛም ቁርጣችን አውቀን ከሌላ ሰው ጋር እናወራ። እኔ የጠየቅኩ አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራህ ከኃጢአት ታጠብ ነው ያለው ሐናንያ የተናገረው። ሙሉ ለሙሉ ለምንድነው የማትቀበለው? ማለት ይህንን ተጠመቅ የሚለውን ኃይለ ቃል ለምንድነው ማውጣት የፈለግከው?
ኦኬ። ምክንያቱም መጽሐፍ ቅዱሱን ስለማትቀበለው የጌታና የእግዚአብሔር ቃል ጠላት ስለሆንክ ማለት ነው። ሊትራሊ ባይዘወይ እንደዛ ብለን መናገር ስለምንችል የተጻፈው አሁን ይሄ ለወጡ ስብሐትና ለጨዋታው ድምቀት የገባ አድርገህ ነው የቆጠርከው። እንዳንተ አባባል መሆን የነበረበት ተነሳና ስሙን እየጠራህ ከኃጢአት ታጠብ ከዛ ተጠመቅ አድርገህ ነው እያነበብክ ያለው። የተባለው ግን ስሙ ተነሳ ስሙን እየጠራህ ምን አድርግ ተጠመቅ። ኦኬ። ስለዚህ ተጠመቅ የሚለውን አስወጥታ አይ አልፈልገውም ተጠመቅ የሚለው ይህንን ቃል አልቀበልም የራሴ ሀሳብ ነው የምጨምረው ካልክ አንተ ለእግዚአብሔር ቃል ጠላት ሆነ ተነስተሃል። ስለዚህ ምንድን ነው የሚያስፈልገህ? አንተ ጌታን መቀበል የእግዚአብሔርን ቃልን መቀበል ነው የሚያስፈልገህ አስቀድሞ ማለት ነው። ግልጽ ነው ዚድ? ሚውታር ስላልከኝ ሚውት አድርጌ እየሰማሁ ነው። ፈቃደኛ ከሆንክ ማትገድበኝ ከሆነ በደንብ ማውራት እንችላለን። እንዴት የኃጢአት ስርየት ኢቭን በብሉይ ኪዳንም በአዲስ ኪዳንም ለኃጢአት የተሰጠው አለህ ዚድ አለህ። ኦኬ ዜድ ተቋርጧል። ተመልከቱ። አሁን ትልቁ ችግራቸው የእግዚአብሔርን ቃል አለመቀበል ነው። በነገራችን ላይ የእግዚአብሔር ቃል የተቀበሉ ቀንና ዕለት ኦፍኮርስ ከፕሮቴስታንቲዝም ማለት መውጣት ይጀምራል ማለት ነው። ሰው አሁን እያለ ያለው ተነሳና ስሙን እየጠራህ ተጠመቅ የሚለውን አይቀበለውም ይሄ ወዳጃችን ማለት ነው። አይ መጽሐፍ ቅዱስ የሚያስተምረው ይላል። መጽሐፍ ቅዱስ አይደለም ይሄን ክፍል ኦኬ። ለምንድነው ቃሉን ለመቀየር ወይም ደግሞ ለማዞር ምናምን የምትሞክረው ወይም የምትፈልጉት ማለት ቃሉን ለምን አትቀበሉ? መጀመሪያ የራሳችሁን ሀሳብ መጽሐፉ ላይ ከማስቀመጣችሁ በፊት ማለት ነው። ኦኬ ሌላ ፕሮቴስታንት አለ እዚህ? ፕሮቴስታንት አለ እዚህ? ኦኬ ከሌለ እዚህ ያለ አንድ ሰው ነሽ። ጴጥሮስ ግባ። ጴጥሮስ ልኬልሃለሁ ግባ። እየሰማኝ ነው አሁን ላውራ? ቆይ አንዴ ይሰማሃል ወይስ አይሰማህም? የሆነ የማይሰማና የማይመች ከሆነ ቆይ የማይመችና እየሰማሁ ነው እየሰማ ከሆነ አሁንም ለመጨረሻ ጊዜ ልጠይቅና ካልተሰማ ትወርዳለህ ማለት ማትሰማ። ሰላም ቆይ አንዴ ጴጥሮስ ቆይ እሺ ዜድ ይሰማሃል? ይሰማሃል ዜድ? እየሰማሁ ነው። እሺ ሐናንያ ቅዱስ ጳውሎስን ከኃጢአት ለመታጠብ ምን አድርግ ነው ያለው? ለመጨረሻ ጊዜ ልጠይቅ። ኧረ እየሰማሁ ነው። አወራ እኮ አሁን እኔ ነበርኩኝ ማውራት የነበረብኝ። አስወርጃለሁ። እየሰማሁ ነው ይላል። ጥያቄ እየጠየቁ እኔ ነበር ማውራት ካልተሰማ ኦኬ አንዴ ሶሪ። ተመልሻለሁ። ይሰማል? ተቋርጧል። ኦኬ እሺ። ተቋርጦ ነው? አይ ተመልሻለሁ። እሺ ጴጥሮስ ይሰማል? ጴጥሮስ ይሰማኛል። ለምን የሆነ ጫጫታ ሰላም ብያለሁ። አይሰማም? ይሰማል? አይሰማም?
ይሰማል። እሺ አሁን ድምፅ አለ በጣም አንተ ጋር። እሺ የማይረብሻችሁ ከሆነ ይሄ መስጊድ ነገር አለ አጠገቤ፣ በእውነት አጠገቤ ያሉት አንድ 3 ደቂቃ ስጠኝ። አላህ አክበር የሚለው እስከሚያልፍ ይጮሃል። እዛ አጠገቤ ትንሽ ይሄዳል። አንድ 2-3 ደቂቃ እሺ። ሌላ እሺ፣ ሌላ ሰው መምህር ማውራት የሚችል ከሆነ መግባት ይችላሉ። ኦኬ፣ ሌላ አለ ፕሮቴስታንት። ኦኬ፣ እሺ መምህር ሌላ የለም። ኦኬ፣ ሞዴሬተሮች ካላችሁ አስገቡ ምናምን እና ዜድ እባክህ ዝም ብለህ በመንገድ እየሄድክ የሚወራው ማሰማ ከሆነ አትላክ፣ አትጻፋጻፍ፣ አታድክመን። ኦኬ፣ ይሄ ብቻ አይደለም። በነገራችን ላይ አሁን ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ አይደለ? ለኃጢአት መታጠብ ስሙ እየጠራ መጠመቅ ነው። ባይዘዊ ሐናንያ አይ መጠመቅ ነው፣ አይ ስሙን መጥራት አይደለም መጠመቅ ነው፣ መጠመቅ አይደለም ስሙ መጥራት ነው ብሎ ያልነጣጠለውን ወይም ደግሞ መጽሐፍ ቅዱስ ያልነጠለውን እኛ ነጥለን አይ ስሙ መጥራት እንጂ መጠመቅ አይደለም ብለን ከተናገርን ይህ በጣም ትልቅ ክህደት ነው፣ እውነት ለመናገር ማለት ነው። ኦኬ፣ ተነሳና ስሙን እየጠራህ ተጠመቅ ነው። ስሙን እየጠራህ መጠመቅ ከኃጢአት ለመታጠብ ነው ብሎ ሐናንያ ተናገረ አይደል? ስለዚህ ከኃጢአቱ ለመታጠብ ሐዋርያ ቅዱስ ጳውሎስ ማድረግ ያለበት ወይም ደግሞ የሚያደርገው ምንድን ነው? ስሙን እየጠራ መጠመቅ ነው። አለቀ። ዚስ ማች ሲምፕል ማለት ነው መጽሐፍ ቅዱስን ለመቀበል። ይህ ብቻ አይደለም። ቆይ ሲገቡ እንጨምራለን። ኦኬ፣ እሺ የጴጥሮስ ከተስተካከለ እስቲ አይደለ? እሺ ጴጥሮስ ይሰማል? አዎ ይሰማኛል። ኦኬ፣ እሺ ጥሩ። ከየት ቤተ እምነት ነው ጴጥሮስ? ሙሉ ወንጌል። በጣም ጥሩ። አሁን ስናወራ የነበረውን ጥምቀት ለኃጢአት ስርየት ነው ብለህ ታምናለህ ወይስ አታምንም? ጥምቀት ለኃጢአት ስርየት ጥምቀት ብቻውን ነው ወይስ እዚሁ በተጻፈው መሰረት ሰው አምኖ ሲጠመቅ ኢየሱስ ክርስቶስን ስም እየጠራ ሲጠመቅ ኃጢአቱ ይሰረይለታል? ኤግዛክትሊ። አዎ ጥምቀት ብቻውን ጥምቀት ለኃጢአት ስርየት የሚል ስሙን እየጠራ ስትጠመቅ ኃጢአት ስሙን እየጠራ ስትጠመቅ ጥምቀት ለኃጢአት ስርየት ስላልከኝ እኮ ነው። ሲጀመር ጥምቀት እኮ ጥምቀት ለኃጢአት ስርየት ስላልከኝ ነው። አዎ ስሙን እየጠራ ነው የምትጠመቀው። ታዲያ ግን አንተ ያልከኝ ምንድን ነው? ጥምቀት ለኃጢአት ስርየት ነው ያልከኝ። አዎ ስሙን እየጠራህ ነው የምትጠመቀው። ለዛ ነው እንደዛ ያልኩ። በቃ ያግባባል። እንደዛ ነው እኛም ጋር። ስለዚህ ሰው ስሙን እየጠራ ሲጠመቅ ሰው ስሙን እየጠራ ሲጠመቅ የኃጢአት ስርየት ያገኛል ወይስ አያገኝም? ያገኛል። በጣም አሪፍ። ሙሉ በእኛ ጋር እንደዛ ነው። ኦኬ በጣም አሪፍ። እኔ ደግሞ ትልቁ ላይ ላድርግህና ልጠይቅ። ቆይ መጀመሪያ የራስህን ብቻ አይደለም ረጋ በል። እኔም ልጠይቅህ እንጨርስና ትጠይቀኛለህ። ለምን ደሞ አትረጋጉት ሰዎች? ስፒሪታችሁን ትንሽ ረጋ አድርጉትና ለመማማር በሚመስል ስፒሪት አውሩ። እሺ እኛም እንደዛ ነው የምናምነው ብላል አይደል? ሙሉ ወንጌል ነህ አንተ አይደል? ሙሉ ወንጌል ጴጥሮስ። እስቲ ከሙሉ ወንጌል ሰው አምኖ ስሙን እየጠራ ሲጠመቅ የኃጢአት ስርየት ያገኛል የሚል እስኪ ማስረጃ ስጠን፣ ከእምነት መግለጫ ከሌለ እኔ ያሳያለሁ። ስሙን እየጠራ ስትጠመቅ የኃጢአት ስርየት ታገኛለህ። መጽሐፍ ቅዱስ ማስረጃ እኮ ነው፣ በቂ አይደለም? ሙሉ ወንጌል እንደዛ ታምናለች? እሱማ መጽሐፍ ቅዱስማ ይላል። መጽሐፍ ቅዱስ ማስረጃ ነው። በቃ መጽሐፍ ቅዱስ ማስረጃ ነው። እዛ ጋር እንዝጋውና እዛ ጋር እናቆም። መጽሐፍ ቅዱስ ማስረጃ ነው።
ሙሉ ወንጌል መጽሐፍ ቅዱስ እንደማትቀበል እኔ ላሳያ አይሻልም? አይመስልህም? ወደ ኖ እናንተ የምትሄዱበት መንገድ ነው። ጥምቀት ብቻውን የኃጢአት ስርየት አይሰጥም። ጥምቀት ብቻውን ያለህ የለም ወዳጅ። ጥምቀት ብቻው የሚባል የለም ሲጀመር። ጥምቀት ብቻውን ምን ማለት? አይ የእናንተን መንገድ ስለሚቃወም ነው። ያንን የምን መንገድ ነው? ምንም የኃጢአት ስርየት አያሰጥም፣ ምንም ጥቅም የተለየ ጥቅም አይሰጥም የሚል የምንፍቅና ላሳይህ ከራስ ቤተ እምነት። እንግዲህ ሙሉ ወንጌል ነኝ ብላ ላሳይህ። አሁን አንድ ሰው አንድ ጥያቄ ያን ዓላማና ግብ አለ። ቆይ አሁን ስልታዊ ማፈግፈግ እንዳታረጋ አንዴ። የምርም ለእግዚአብሔር ቃል እንደሚታመኑና እንደማይታመኑ አሁን ታያላችሁ። አንድ አካል ነው። እኛ ታማኞች ነን። እሺ እኮ ልናይ እኮ ነው አሁን። ረጋ ስም አታጥፋ። ስም ሳታጠፋ መወያየት እንደሚታመኑና እንደማይታመኑ ታያላችሁ ነው የተባልከው። የምን ስም ማጥፋት ነው? ቆይ አንዴ አትበላ። እንደሚታመኑ እንደማይታመኑ እነሱን ሳትጠቅስ እኔ ጋር ተወያይ። ለምንድን ነው ማለት? ካልታመንክም እኔ ጋር ተወያይ ነው የምልህ። አንተ ባልከው አይሆንም። አንተ ጋር ነው እያወራ ያለሁት ጴጥሮስ እኮ። አንዴ እሺ፣ እኔ እንደዛ ብለኝ አንዴ እኮ አንድ አካል መጥቶ ጥምቀት የተለየ ጸጋ አይሰጥም፣ ኦኬ፣ ከድህነት ጋርም ምንም አይገናኝም ካለ ትክክለኛ የመጽሐፍ ቅዱስ ሐሳብ ይዟል ብለህ ታምናለህ ወይስ አታምንም? የተለየ ጸጋ ይሰጥማ ይሰጣል እንዴ? የተለየ ጸጋ ይሰጣል ጥምቀት? የኃጢአት ስርየት ጸጋ አይደለም። ጸጋው በእምነት አድኗችኋል የሚለው ከዛ ጋር የተገናኘ ነው የተጻፈበት አውዱ ማለት ነው። የኃጢአት ስርየት ጸጋ ነው ወይስ አይደለም? የምጠይቀን እየሰማ የኃጢአት ስርየት የሚገኘው በእምነት ነው። መጀመሪያ በክርስቶስን በማመን ነው እንጂ ተግባቦት ግን ታውቃላችሁ። መጀመሪያ ቅድም በምን የኃጢአት አንዴ ጴጥሮስ አንዴ አንተ ተግባቦት አማርኛ የምታውቅ ከሆነ ቅድም ሰው አምኖ ስሙን እየጠራ ሲጠመቅ የኃጢአት ስርየት ያገኛል በሚለው ተግባብተን አሁን ስልታዊ ማፈግፈግ ደግሞ እያደረክ ነው። አይ በእምነት ነው የኃጢአት ስርየት የሚገኘው እያልክ ነው። ሲጀመር እኔ ሰው በምንድን ነው የኃጢአት ስርየት የሚያገኘው ብዬ አልጠየኩም። ተግባቦት ማለት ይሄ ነው። የምትጠየቀውን አንደርስታንድ አድርገህ ለምትጠየቀው ጥያቄ መልስ መስጠት። እኔ በምን ሰው በምንድን ነው የኃጢአት ስርየት የሚያገኘው ብዬ ብጠይቅህ ኖሮ በእምነት ብትል መልሱ ልክ ይሁን አይሁን ቢያንስ በምን እንደሚያገኝ አንተ የምታምነውን እየተናገርክ ነው። እኔ ግን የጠየቅኩ ምን ብዬ ነው? በደንብ ስማ። የኃጢአት ስርየት ማግኘት ወይም ደግሞ የኃጢአት ስርየት መቀበል ጸጋ ነው ወይስ አይደለም ብዬ ነው የጠየቁ። ወይዘሪት ጸጋ አይ ኖ ጸጋ አይደለም የኃጢአት ስርየት ማግኘት ካልክ ደግሞ ጸጋ አይደለም ብለህ ነው የምትመልስልኝ። አሁን ማይክን ክፈትና የኃጢአት ስርየት ማግኘት ጸጋ ነው ወይስ አይደለም? የኃጢአት ስርየት ማግኘት ጸጋ ነው የሚል ማስረጃ ስጠኝ። መልስልኝ። ጸጋ ነው ወይስ አይደለም ብዬ ነው እየጠየቅኩ ያለሁት እኮ ወዳጅ። ማስረጃ ስጠኝ። ጸጋ ምን የሚል ማስረጃ? የኃጢአት ስርየት ማግኘት ጸጋ ነው ወይስ አይደለም? ጥያቄ እኮ ነው። እኔ እየጠየቅኩ ነው ደግሞ ነው ይዋል እኔ እኮ እየጠየቅኩ እኮ ነው። ለጥያቄ መጀመሪያ መልስ ስጠኝ እንጂ ጸጋ ነው አንድ ሰው የኃጢአት ስርየት የሚያገኘው? ቆይ አንዴ። ስለዚህ ጸጋ አይደለም እያልከኝ ነው? ጸጋ አይደለም የኃጢአት ስርየት ማግኘት ማለት ነው አይደል? ለኔ መጀመሪያ ማስረጃ ስጠኝ ነው የምልህ። ምን የሚል ማስረጃ ነው የምሰጥህ? ከጸጋው ስለዚህ አይደለም ነው እኮ። ቆይ አንዴ መጀመሪያ ጴጥሮስ አንዴ ስማ መጀመሪያ እኔ የኃጢአት ስርየት ማግኘት ጸጋ ነው ብዬ እየሞገትኩ ቢሆን ኖሮ መጀመሪያ ማስረጃ አንዴ ስማ እኔ ጥያቄ ጸጋ ነው ካልክ ኦኬ፣ ጸጋ አይደለም ካልክም መልስ ነው የምፈልገው ካንተ።
ከሆነ ማስረጃ ስጠኝ። አይደለም ወይስ ነው? ማስረጃ ስጠኝ። ለምኑ አልልህም። ማስረጃ ስጠኝ። መጽሐፍ ቅዱሳዊ አስተምህሮ መነሻ አድርገህ ማስረጃ ጸጋ ነው ወይስ አይደለም ብዬ ነው የጠየቁ። ለምኑ ነው ማስረጃ የምሰጥ? አንተ ሰው ትሁን እንስሳት ሁን አላወቁም። ለሚጠይቅ ማስረጃ ስጠኝ አይባልም። እሺ እኔ ጸጋ ነው ወይስ አይደለም ብዬ ስጠይቅ ማስረጃ ስጠኝ። ለምኑ? ጥያቄ እኮ ነው። ለጥያቄ ማስረጃ ይባላል እንዴ? ወላሂ ጥያቄ ምን መስል ለእግዚአብሔር ቃል አለመታመን ማለት ባይዞ ይሄንን ነው። ኦኬ በጸጋ ነው የሚድነው። በጣም ጥሩ። የኃጢአት ስርየት ማግኘት መዳን ነው ወይስ አይደለም? ሰው የኃጢአት ስርየት ማግኘቱ መዳን ነው ወይስ አይደለም? እሺ አንዴ ያልከውን እየጻፍን ካልሆነ ከባድ ነው። እሺ አንዴ ሰው የሚድነው በጸጋ ነው ብለኛል አይደለ? መጀመሪያ በጸጋ ነው የሚዳነው። በጸጋ ነው የሚዳነው አንድ ፕሬሚስሷን። ሁለተኛ እኔም ደግሞ የኃጢአት ስርየት ማግኘት የኃጢአት ስርየት እኔም እጠይቅሃለሁ። ቆይ አንዴ ልጨርስና ትጠይቃለህ። የኃጢአት ስርየት ማግኘት መዳን ነው አይደለም? መዳን ነው። መዳን ነው። እሺ የኃጢአት ስርየት ማግኘት መዳን ነው። በጣም ኢንትረስቲንግ። ዜርፎር እንግዲህ ሎጂክ ተምረ ከሆነ በጸጋ ነው የሚዳነው። የኃጢአት ስርየት ማግኘት መዳን ነው። ስለዚህ እኔም ልጠይቅ። ቆይ ልጨርስ። እኔም ልጠይቅ። የኃጢአት ስርየት ማግኘት ጸጋ ነው ወይስ አይደለም? የኃጢአት ስርየት ማግኘት አሁን ጸጋ ነው ወይስ አይደለም? የኃጢአት ስርየት ማግኘት ጸጋ ነው የሚል ማስረጃ ስጠኝ እኮ ነው የምልህ እንዴ። መነሻ ጸጋው ነው እንጂ እንደዚህ ለህሊናቸው ከማይታመኑ ሰዎች ጋር ባይዘዌ ጊዜያችሁ ነው የምትፈጁ። ጊዜና ጉልበት ብቻ ነው የምትጨርሱት። ሰው አንተ ሲጀመር መስጊድ አጠገብ ነው ያለ፣ አዛንህን ስጨርስ ብትመጣ ነው የሚሻለው። እውነት ለመናገር የሰውን ልብ አታድክሙ። እንደዚህ ከመስጊድ አጠገብ እየመጣችሁ በጣም ከባድ ነው እውነት ለመናገር። ሰላማችንም እንፈልገዋለን። ለእግዚአብሔር ቃልም አትታመኑም፣ ለአማርኛ ራሱ አትታመኑም። በጣም ደስ የሚለው ለአማርኛ ራሱ አለመታመን በቃ ስራ ብላችሁታል። አሁን በጣም እኮ ቀላል እኮ ነው። በጸጋ ነው የሚዳነው ብሎ ሰው የኃጢአት ስርየት ማግኘት ጸጋ ነው ካለ የኃጢአት ስርየት ማግኘት ጸጋ ነው ወይስ አክቹዋሊ ባይዘው አይደለም ካልክ እኮ ስራ ነው ካልከኝ ይካንጎ እኮ
ጸጋ ካልሆነ ወይም ደግሞ ስጦታ ካልሆነ በነፃ የምታገኘው ካልሆነ አይ እኔ ሰርቼ ነው እያልክ ነው ማለት ነው። አለቀ። ከሁለቱ ውጪ ነው ካልክ ደግሞ ጸጋም ስራም አይደለም ካልክ ማብራራት እኮ ነው ጥያቄ ስትጠይቅ። እንደዛ የሚል ማስረጃ ስጠኝ አንተ። ይሄ ማለት አንተ ሰው አይደለህም ብዬ ብናገር አሁን ማስረጃ ስጠኝ ልትለኝ ትችላለህ። ኦኬ ማስረጃ እስኪ ስጠኝ ሰው አይደለህም የሚል ብትል ጥሩ ነው። አንተ ሰው ነህ ወይስ አይደለህም ተብለህ ብትጠየቅ ግን ሰው ነኝ በዚህ ምክንያት፣ ሰው አይደለሁም በዚህ ምክንያት ስለማልሰማም ልትል ትችላለህ። አክቹዋሊ እና እንደዛ ነው። አማርኛ ካልተግባባን በጣም ከባድ ነው የሚሆነው። አይ ቲንክ መምህር መጥተዋል መሰለኝ። አሁን ይመቸውታል መምህር ኤፍሬም? አሁን ይመቸኛል። ሰላም ብያለሁ በድጋሚ ሁላችሁንም። ማሜ ከብዙ ጊዜ በኋላ እንኳን ተገናኘን። እንኳን ደህና መጣሽ። እንደምናለሽ? እኔ ፕሮቴስታንታውያን አላስፈላጊ የሆነ መጽሐፍ ቅዱስን በራስ ስሜትና ፍላጎት የመተርጎም እንደ ራስ ሐሳብ የመራዳት እንዲህ አይነት መንፈስ መጸናወቱ ብቻ አይደለም እኔ በጣም የሚያሳዝኑኝና የሚገርሙኝ። ሰው የቱንም ነገር የማምለክ መብቱ የተጠበቀ ነው። የማያምነውን ለመረዳት ለመስማት፣ የሚያምነውን ደግሞ ለማስተማር የተዘጋጀ ልቡና ማጣት ግን እንዲህ አይነት መታወር ለኔ አይቼም ሰምቼም አላውቅምና ምንድነው አሁን የነሱን እምነት አብራሩም መነሻቸውም ኦርቶዶክስ መዳረሻቸውም ኦርቶዶክስ ነው። እና አብራራላችሁ አዳምጡንም በፍጹም መስማትም አይወዱም አይፈልጉም። ስም ማን ነው ሲባል አሃቴ ገብሬ ነው አለ ይባላል አንዱ ሰውዬና እንደዚህ አይነት ነገር ነው የሚመልሱት። ገና ቀደም ሲል እንደው ካሁኑም ተረታችሁ ከሆነ ዮሐዴ የጠየቀው ጥያቄ ምንድነው የነበረ? ጥምቀት የኃጢአት ስርየት ያሰጣል ብለህ ታምናለህ ወይ ሲባል አዎ አምናለሁ ብሎ ተናገረ። የኃጢአት ስርየት ማግኘት ደግሞ መዳን ነው ወይ? አዎ መዳን ነው። ድህነት የሚገኘው በጸጋ ብቻ ነው ወይስ ደግሞ በስራ ነው ሲባል ደግሞ በጸጋ አለ። ያ የኃጢአት ስርየት የተገኘበት ደግሞ ሰዎች በሚያደርጉት ጥምቀት ስሙን እየጠራን በምናደርገው ጥምቀት ከክርስቶስ ጋር የምንሳተፍበት ክርስቶስን የምንለብሰው በጥምቀት መሆኑን ቅዱስ ጳውሎስም ነግሮናል። ባለቤቱም ደግሞ ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ ኢይክል በውያ ውስተ መንግሥተ እግዚአብሔር ብሏል። ሐሳባችሁ እስካልተለወጠ ድረስ ጥቅሱንም አንለውጠውም። የተጣላችሁትም ከዚሁ ጥቅስ ጋር ስለሆነ 30 ቀን 100 ቀንም ብንገናኝ ምን ነግራችሁ ይህንኑ ጥቅስ ነው። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የተናገረ ጌታ ነው። ቅድም ልደተ ቃል በመጀመሪያ ጊዜ ርዕስ አውጥቶ ጥቅስ እንደነገረንም ሰምታችኋል። ስሙን እየጠራህ ታጠብ። አሁንም ዮሐንስ ያነሰው የነበረው በመጽሐፍ ቅዱሱ የተመዘገበው ከኃጢአትህም ትነጻለህ ተብሎ የተነገረው ተጠመቅ በሚለው ትእዛዝ ነው። በብዙ ቦታ ጃንደረባውን ስናይ፣ ቅዱስ ጳውሎስን ስናይ፣ የጌታን ትምህርት ስናይ አንድ ቦታ ላይ ብቻ ብልጭ ብሎ እንደ መብረቅ የጠፋ አይደለም። ለዘመናት አበው ያስተማሩበት በሊቃውንት ጎዳና ሲወርድ ሲዋረድ ከኛ በትውፊት ተቀብለ ነው በመጽሐፍ ተጽፎልን ያገኘነው ነው። እና ይህ ሐሳብ በሚነገርበት ጊዜ አንደኛ በጣም የሚያሳዝኑኝ 5 ደቂቃ እንኳን የሚሆን ሰው አያደምጥም እንደ ጸጥ ብሎ አድምጦ ይሄን ያህል አድምጫለሁና አንተ ደግሞ ስመኝ ብሎ የፈለጉትን ሐሳብ ለመናገር እኮ መጀመር ማድመጥ ይጠይቃል። ያልሰማው ሰው እንዴት ይሰማሃል? መጀመር እኮ መስማት አይፈልጉም። አንድ ጥያቄ በቃው ጠይቀሃል፣ ልጠይቅህ ነው። ለምንድን ነው ግን መጠየቅ የምትፈሯት? በዚህ ልክ መጠየቅ የምትባለው ማለት ስለ ሃይማኖታችሁ ፍጹም ግንዛቤ ስለሌላችሁ እኮ ነው። እኔ እግዚአብሔር ምስክሬ ነው። እኔ ፕሮቴስታንት አንደኛ ምኑን ትመልሱልኝ ያላችሁ እየጠይቃችኋለሁ። ግን የሚጠይቅ ፕሮቴስታንት ካለ ለመጠየቅ እኔ ዝግጁ ነኝ። ልጆቻችንም እንደዚያው። ግን የመጠየቅ ብቻ ፍላጎት ይሄ ቤተክርስቲያን ከመጥላት የመነጨ ነው። ቅድም አንድ የታዘቡት ዜድ የሚባለው ልጅ በቃ ይኸው ተሸነፍክ እንደ ኳስ ነው እንደ ጀመራችሁት። የሌላኛው ሽንፈት የሚያስደስተው እኔ ያየው በኳሱ ዓለም ነው።
በጓደኛው ማዘን የሱ ፊት የሚበራ ማለት ነው። በጓደኛው አንገት መድፋት የሱ አንገት የሚቃና በዚሁ ነው። አሁን በጠቀሱት የኳሱ ዓለም በቤተ ክርስቲያን በወንድምህ ማዘን ተደሰት የሚል ትምህርት የለም። እንዲያውም መደሰት ነውር ነው። ለመሸነፍና ለማሸነፍ ብቻ ታጥቃችሁ የምትመጡበትን ጎዳና አኑሩትና ለቃሉ ለመታመንና እንደ ቃሉ ለመማማር ወስናችሁ ግቡ። ከዚያ በኋላ ቃሉን በደንብ ስሙ። አንድ ቀን ግድ መኑ አላልነ ፖሊስ አቁመን ጋርድ መድበን አላስገባናችሁ። ግድ ተቀበሉን ብለን ውሳኔ አልሰጠናችሁ። እንደ ፍርድ ቤት ቀጠሮ ለራሳችሁ ስትፈልጉ ትገባላችሁ። ከገባችሁ በኋላ ደግሞ ሰው የሚነገረውን ተቀምጦ እንደ ሰው ማድመጥ ይሄን ያህል ይከብዳል ማለት ነው። እና እኔ በጣም አዝናለሁ። እንዴ ብትማሩስ ምን ነውራለሁ? ሰው እንኳን ከሰው አእምሮ ላለው እኮ ከጽዋት ይማራል። ማንጎ በተተከለ በ7 ዓመቱ ለተከለው ለባለቤቱ በኬሻ የሚከተት ፍሬ ይሰጣል። እኔ ግን ከተተከልሁ ስንት ዓመት መላይ ግን ፍሬ አልባ ነኝ ብሎ ከተክል እኮ መማር ይቻላል። በቀሉ አይቶ ሰው መማር ይቻላል። በቀይ በግራሱ ይዟል ገበሬው በተከለው በ3 ወሩ። እኔ ግን እግዚአብሔር በተከለኝ በ30 ዓመቴ በ40 ዓመቴ ፍሬ የለኝም ብሎ ሰው ከዚያ ይማራል እኮ። ከጽዋት እኮ ሰው መማር ይችላል። ከአራዊት እኮ ሰው ይማራል። በደማዊት ነፍስ ከሚንቀሳቀሱት ነፍሳት እኮ ሰው ይማራል። እኔ ያህል የከበረን ፍጥረት ሆነን ግን በዚያ ልክ የተዋረድን መሆን ይሄ ትክክል አይደለም። እግዚአብሔር በሚያውቅ ማለት እያንዳንዱን ነገር አስፈንጥራችሁ ትዘልቁታላችሁ እንዴ? የምትቀበሉት ነገር ይኑር እንጂ ደህና ዋላችሁ ስንል ጥቅስ አንጡ ይባላል እንዴ? እንዴ ይሄ በጣም አስቸጋሪ ነው። እግዚአብሔር በሚያውቅ እና ወደ ራስ መመለስ ከምንም በላይ ይጠቅማል። አያዋጣም ነው። ይሄ አያዋጣም። የያዛችሁት መጽሐፍ ቅዱስም አይልም 66ቱን ክፈሉት ከ66ቱ ደግሞ 6 ነው የምናመልክም በሉ። ተልጅ እንዴት አለህ? ደህና አለህ? እንደምን ከረምክ? ለቸርነቱ እና አንዱ መጽሐፍ ቅዱስ ብትገነጥሉትም እንደዚህ አይልም። ሞግት ዝም ብለህ ተከራከር የሚል መጽሐፍ ቅዱስ የለም። ዝም ብሎ በቃ ቦዘን ክርክር ዝም ብሎ ሁሌ በቃ ጉንጭ አልፋ አድምጠውም አይገቡም። በቃ አሁን እንዲህ እየተናገሩ ብታስገቧቸው ምን እንደሚሉ ብትሰሙ ትደነቃላችሁ። አሁን እንዲህ እያወራው ራሱ ብታስገቧቸው ማለት ነው እንዳሉት መሰል እስኪ ተረጋግተን ደሞ እንማማር አይሉ። መረጋጋት እኔ ራሱ ተረጋጉ ስላልሁኝ መረጋጋት የኔን ሃይማኖት ያመኑ ነው የሚመስላቸው። መረጋጋት ራሱ ማለት ነው። ለምን ቢሉ በቃ እምነቱ ራሱ ስሙስ ፕሮቴስታንት አይደል? መቃወም ስለሆነ ለማንኛውም ሐሳብ ተቃዋሚ ሆኖ መቆም ነው። በምትግባቡበትማ ተግባቡ እንጂ ደህና ዋላችሁ ስትባሉ እግዚአብሔር ይመስገን በማለት እንግባባ። እስኪ አዳምጠኝ በማለት በአማርኛ እሺ ብለን ማድመጥ እንልመድ። ከዚያ በሚናገረው ቃል አይ ደስ ይበለ ብዬ ነው እንጂ እኮ አልተቀበልሁም ማለት እንችላለን እኮ። አንዱ ይባላል በጥንት ዘመን አጭር ሰውዬ ነውና ሻሽ ሊሸጥ የሸማ ገበያ ላይ ቆሟልና አንዱ ረጅም ሰውዬ መጥቶ ዋጋውን ከተስማመው በኋላ በክንድ ይሄን ያህል ብሎት እና ረጅሙ አጭሩ ሰውዬ 2-3 የሚያደርገውን የረጅሙ አንድ አደረገውና ለክቶ ቆረጠው ሲለው አይ ደስ ይበል ብዬ ነው ስትለከው ዝም ያልሁ እንጂ እኔ ምሸጥልህ በኔ ክንድ ነው አለው ይባላልና እንዴው ደስ ይበል ብሎ ሰው ማድመጥም ቆጥሮ ነው። ከሰሙ በኋላ አይ በሐሳብ አልተስማመው ማለትም ይቻላል። ሰው ሲያወራ አብሮ ማውራት፣ ሲናገር አብሮ መናገር። ከዚያ ደግሞ ያንን ሐሳብ ጭራሽ እንዳልሰሙ ተላይ ሲጠየቁ ከታች ሲጠየቁ ከላይ በቃ እንዲመሯሯጥ ማለት ነው። ርዕስ ሽፍት ለማድረግ መሮጥ፣ ከዚያ አብሮ እየተደረቡ ጎን ለጎን ማውራት። ለቃሉ መታመናቸውንና አለመታመናቸውን ከዚህ ቀጥላችሁ በመናደርገው ንግግር ተመልከቱ ማለት አሁን ይሄ ሐሜት ነው እንዴ? መታመናቸውን ማለት ማለት ለቃሉ ይታመናሉ ማለት አለመታመናቸው ማለት ደግሞ ድንገት ቃሉን ባይቀበሉ በቃሉ ባይጸኑ ስሟቸው ማለት ነው። ስለዚህ እኔም እስኪ ቃሉን እቀበላለሁ እሰማለሁ ብሎ ማድመጥ ነው ሊያዋጣ የሚችለው እሱ ነው። መፍትሄ የምናመጣው እንዴ ያለ መግባባትም እኮ መለየት እንችላለን። ግን ደግሞ ያለ መግባባት የሚባል አለ አይደል? ነገ እንድንገናኝ ሆኖ በሰላም በፍቅር መለየት ይቻላል። ይሄ ግን ፍጹም የመማር ፍላጎታችሁ ዝግ ስለሆነ ምትመጡ ለአሳምናችሁ ለመውሰድ ብቻ ነው እንዴ? እንደዚያ ነው። የተሻለ ነገር ካለ እውነተኛው አስተምህሮ ካለ ያለ የተከፈተ ልቦና የላችሁም። በዚያም ብሎ በዚህም ግን ኢየሱስ ይመሰገናልና ስሙ ይክበር ይመስገን ብሏል ቅዱስ ጳውሎስ። በዚያም አርጉት በዚህ ግን በእናንተ አላዋቂነት ጥላ ስር የሚኖሩት ፕሮቴስታንት ወገኖቻችን እዚህ ገብታችሁ ስታወሩ ሲሰሟችሁ እንዴ እኒህ ናቸው አሁን የሚመሩን
የሃይማኖት አባት ያልናቸው በዚህ በአንድ ሰው ፊት ግብረ መልስ በስርዓት መስጠት ካልቻሉ የቆምንበት ሃይማኖት ልክ አይደለም ማለት ነው ብለው ራሳቸውን አይተው ወደኛ ቤት እንዲመለሱ በስደት ለሚኖሩት ልጆቻችሁ የምታሳዩልን የብስጭት የትዕግስት ጥረት እሱ ሌሎች ወደኛ እንዲመጡ ግፊት ስለምታደርጉ እናመሰግናችኋለን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን መምህር፣ እግዚአብሔር ይስጥልን። እናመሰግናለን። በጣም ጥሩ መልእክት ነው እውነት ለመናገር እና ፕሊስ አንዳንዴ ስትመጡ ዝም ብላችሁ ለምታምኑት እምነት ለመወገን ሳይሆን ለመማማር ፕላስ ደግሞ የእግዚአብሔር ቃል የሚለውን ለመቀበል ቢያንስ እንደዛ ከመጣችሁ ለእግዚአብሔር ቃል መታመንና መቀበል ካልቻላችሁ እኛን ማጨር እንዴት ልትሰሙን ራሱ ትችላላችሁ? እና ከባድ ነው። አሁን እሱ ነው የከበደን። የእግዚአብሔር ቃል ማትቀበሉ እኛ የምናወራው ራሱ አሰሙ። ይሄ በጣም ትልቅ ከባዱ ችግር ደግሞ የሚባለውን አለመስማት፣ ዝም ብለህ በቃ የምታስበውን ወይም ደግሞ ውስጥ እያለ ያለውን ማውራት፣ እሱ በጣም ከባድ ነው እና እሱ ጥንቃቄ እናድርግ። ኦኬ ጆን አለ ጆን ሮማንያ መሰለኝ። ጆን ሮማንያ አሉ በል። ኦኬ ወረዱ። ሰውየው በጣም ትልቅ ሰው ናቸው። የሌላስ ኧረ አይደለም የፓስተር ምናምን መሰለኝ። ሀሳቡን ከበት እናድርገው ነው። እውነት ነው። እኔን እንደዛ እንደሚሉ የአቡነ ሽኖዳ እያዩ እርሶ እንደሚሉኝ እሱ ነው። ኦኬ አይ በነገራችን ላይ እስኪ እንደው እስከሚገቡ ድረስ ደግሜ አንዳንድ ሀሳቦችን ላንሳ። አሁን እንዳልከው መጽሐፍ ቅዱስ ላይ በጣም ተደጋጋሚ ተደራራቢ ብዙ መረጃዎች ያሉት ጥቅስ ይፈልጋሉ። የተለያየ ምስክር የሚያደራጅ በሐሰት የሚሆን በእውነት ሩቅ ቢሲ ነው። ተራ ሰው ሊዋሽም ስለሚችል ለቃሉ ታማኝነት ስለሌለው ብዙ ምስክር ይጠቅስ ዘንድ ግዴታ አለበት። ነገር በሶስት ይጸናል እንዲባል ሶስት ምስክር ጥቀስ ይባላል። ለምን ሲባል ለአንደበቱ ሐሰት ለቃሉ እምነት ስለሌለው ሰው እንደመሆኑ መጠን ወይም ደግሞ ውስነ ሕሊና ያለው ፍጥረት እንደመሆኑ መጠን ለቃሉ አይታመንም ብለን ስለምናስብ ምስክር አንጣ እንዲበል ምናምን ብለን ልናስገድደው እንችላለን። እውነት ነው ወይ የከሰሰው ክስ ብለን ክብደቱን ለማወቅ። መጽሐፍ ቅዱስ ግን ማለት እስትንፋሰ እግዚአብሔር ነው። በየቀኑ እየደጋገመ ሉቃስ ወንጌል ላይ ተጽፎ ደግሞ ማርቆስ ላይ ደግሞ ማርቆስን ካላመኑት ብሎ ደግሞ ጳውሎስን ካላመኑት ብሎ ደግሞ ገሌን እያደረገ እንዲህ ሲያጽፍ አይኖርም። እግዚአብሔር አንዴ ከተናገረ ያ የተናገረው በቂ ነው። ያመነ የተጠመቀ ይድናል ብሎ ጌታ ተናግሯል። ጌታ ያመነ የዳነ ይጠመቃል ብሎ ያልተናገረ ቃሉ አጥቦት ነው፣ ወረቀት ጠቦት ነው። እንደሱ ቃል አንቀበልም ብለው ሐዋርያት ተሟግተውት ነው። የጌታን ቃል መጥረብ ይሄ በጣም አንድ ግንበኛ የሰራውን ከሱ የተሻለ ባለሙያ መጥቶ ሊያስተካክለው ይችላል። ካንዱ አንዱ ስለሚበልጥ ካንዱ አንዱ ስለሚሻል ማለት ነው። እግዚአብሔር የተናገረውን ግንበኛ ነኝ ብሎ ለመጥረብ መዘጋጀት ግን አንደኛ ድፍረት ነው፣ ሁለተኛ ክህደት ነው። ክህደቱ ምንድነው ሲባል የእግዚአብሔር ቃል እንደሱ አላለም እኮ እግዚአብሔር ብሎ ለራስ አጣሞና አዛውሮ መፍረዱ እሱ ክህደት ይባላል። ድፍረት ነው ማለት ደግሞ እግዚአብሔር በተቀመጠበት ወንበር እርሱ በተናገረው ቃል ቆሞ ለማስተካከል መሞከር ደግሞ ምን አይነት ደፋር ነው ያሰኛል። ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የተናገረ እግዚአብሔር ነው። አረ ውሃ ያለው ጌታ ይሄን ነው። ውሃ ማለት አቅቶት ነው እግዚአብሔር አያውቅም እንዲህ ውሃ የሚል ቋንቋ ወልደ እግዚአብሔር ኢየሱስ ክርስቶስ አያውቀው። መንፈስ ብሎ የተናገረው እኮ ያ ቅዱስ መንፈስም በውሃ ላይ አድሮ የሚቀድስ ውሃ የተባለው ደግሞ ውሃ ነው። ራሱም ተጠምቆ ውሃ ላይ ያሳየን። ሐዋርያው ቅዱስ ጳውሎስም ደግሞ የተጠመቃችሁ ክርስቶስን ለብሳችሁታል ብሎ ነው የተናገረ። ቃል በቃል ቃሉ ተቀምጦ ያን ገልብጦና አጣሞ በራስ ስሜትና ፍላጎት አዲስ ንግግር ማምጣት በየትኛው መለኪያ የመጣ ነው? በየት ላይስ የተገኘ ነው? አንዳንዶቹ ደግሞ በጣም የሚገርመኝን ልንገር ይዋል። በጣም ሌሎችም ስሙኝ፣ በጣም የሚገርመኝ ልንገራቸው። ስሙን እየጠራ ስትጠመቅ እንጂ ጥምቀት ብቻውን የኃጢአት ስርየት አያሰጥም ይላሉ።
አሁን ለዚህ ምን ብለህ ትመልሳለህ? አንደኛ ጥምቀት ብቻውን ማለት ብቻ ጥምቀት ብለን አንናገርም። ሁለተኛ ብቻ ጥምቀት የሚለው ሐሳቡ ራሱ ጤነኛ አይደለም። ብቻ ጥምቀት ማለት ምን ማለት ነው? ጥምቀት የሚለው ስም እኮ የተሰጠው እኮ መንፈስ ቅዱስ ያደረበት ስለሆነ ነው እንጂ ተውሃ ገብቶ የወጣው ሁሉ ጥምቀት ከተባለማ የገባ ነው ሻወር በጠቅላላ ጥምቀት ሊባል ነው። ከሻወር እኮ የሚለየው ጥምቀት ያልነው ስሙን መንፈስ ቅዱስ ስላደረበት ነው። ያ ቅዱስ ማይ ስለሆነ ነው። የተቀደሰ ማይ፣ የተለየ ማይ፣ የኢየሱስ ክርስቶስ ስም የተጠራበት ማይ ስለሆነ ውሃ ስለሆነ ማለት ነው። እሱን ነው እኛ እንዲያምንለው እሱ ነው እንዲያምንለው ከሆነ ያ የኢየሱስ ክርስቶስ ስም የተጠራበት እርሱን ጸበል ብለን ስንጠመቅ በእርሱ የኃጢአት ስርየት ይገኛል ብለን ስንናገር መጽሐፍን መሰረት አድርገን ነው። አይ ውሃ ብቻውን እኮ እኛ አላልንም። በውሃው ላይ ያደረው ኃይሉ ነው። ውሃውማ እንደ ማንኛውም ተራ ውሃ እኮ ነው የነበረ ሲጸለይበት፣ በዚያ ላይ ስም ኢየሱስ ክርስቶስ ሲጠራበት እሱ ነው ሕይወት የሚሆን መድኃኒት የሚሆን እርሱ ነው። ብቻውን ተገንጥሎ ከኢየሱስ ክርስቶስ ውጭ የሆነ ውሃማ ተራ ውሃ ነው፣ ወራጅ ውሃ ነው። የኢየሱስ ክርስቶስ ስም የተጠራበት ደግሞ እርሱ የኃጢአት ስርየት የሚሰጥ ነው። ምስጢሩ እንደዚያ እሱን መረዳትና በደንብ ሰምቶ ነው አይደለሽ በቃ ብሎ በትህትና ማስታወሻ ይዞ እኔ በጣም ጥበታችን ራሱ ያሳዝነኛል። ማለት አንድ ደቂቃ እንኳን ለመስማት ይበዛብናል። ለምን አንጽፍም? አንደኛ፣ ሁለተኛ ተዘጋጅተን አይደለም የምንገባ። ዝም ብሎ በቃ ቲክታክ ተከፍቶ 300 400 ሰው ተሰብስቦ ካየን በቃ ገስት ላይ መግባት እንፈልጋለን፣ እንገባለን። ከዚያ ጽፈን መያዝ አንችልም፣ የሚመች ቦታ አይደለንም። ከዚያ ዝም ብሎ በቃል መመለስ፣ አንድ ስታልፍ እንዳታልፈን ያችን ታክ 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 መጣላት እንጂ መግባባትን ፈጽሞ ሊያመጣ አይችልም። ልክ አሁን ዮሐድ እንደያዘው ጽሁፍ መያዝ ማስቀመጥ፣ ያ ሰው ሲጨርስ ደግሞ በተቻለ አቅምና መጠን እሱን እናድርግ ነው። ሲጨርስ ደግሞ ሐሳብ መስጠት። ከዚያ ውጭ ግን እኛ የምናምነው መንፈስ ቅዱስ ያደረበት የኢየሱስ ክርስቶስ ስም የባህሪ አባቱ እግዚአብሔር አብ ስም የተጠራበት የተለየ ቅዱስ ውሃ ከዚህ ያልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ባለቤቱ ስለነገረን ከዚያ እንጠመቃለን ማለት ነው። ቃሉም ቃል በቃል ያመነ አለ፣ ከእምነት ቀጥሎ ደግሞ የተጠመቀ አለ፣ ከጥምቀት ቀጥሎ ይድናል ብሎ የሚናገር እሱ ነው እንጂ እናንተ እንደምትሉት ገልብጦ ያመነ የዳነ ከዚያ ይጠመቃል የሚል ቃል ግን የለም ነው። ካለ መጽሐፍ ቅዱስን መሰረት ያደረገ ሐሳብ ካለ ለመወያየት ዝግጁ ነን። ጉንጫ አልፋ ሳይሆን መጽሐፍን እየጠቀስን ሐሳብ ይዘን እንወያይ ለማለት ነው። በድጋሚ አመሰግናለሁ። ልደት ድምጽ አሰማ እንዳይዘረግፈን። መምህር ጥያቄ ልጠይቅ። አይቲ ብሏል መሰለኝ። ኦኬ ትንሽ ራቅ ብሏል መሰለኝ። እስቲ ልደት ከተመለስክ ምናምን ድምጽ አሰማ ካለ በመጣበት ሰዓት እንደዛ ድምጽ ምናምን አሰማ። ዜድ አሁን ቤት ገብታ የሚመች ቦታ ነህ? እንዴት አላችሁ? እግዚአብሔር ይመስገን። አይ ቲንክ አሁን ተረጋግተህ ትሰማናለህ ብለን እናስባለን። እሺ መምህርን መጠየቅ ፈልጌ ነው። ለምሳሌ ቅድም የተያየን ቀደም ጀምረን የነበረው ጋር ያለውን ጨርስና ከዚያ እኔ በደንብ ሳደምጥ ስለምቆይ የምትፈልገውን ጠይቃለህ፣ ግን ዮሐድ ጋር የጀመርከውን ጨርስ። እሺ በተረጋጋው ደመጣው እየሰማህ ብቻ ሳትቸኩል ረጋ ብለን ቅድም የጀመርነውን እና እባክህ ቃሉን ደግሞ ለመቀበልና እኔም ደግሞ እምለውን ለመስማት ሞክር። እንደዛ ከሆነ እንግባባለን። አለበለዚያ እኔ ሌላ አንተ ሌላ የምትመልስ ከሆነ ከባድ ነው የሚሆነው። እሺ መጨረሻ ላይ የጠየቀውን ጥያቄ በመጠየቅ ልጀምርና ምን ነበረ ስጠይቅ የነበረው ሐናንያ አሁን ሐዋርያ ቅዱስ ጳውሎስን ከኃጢአቱ እንዲታጠብ አድርግ ያለው ምንድን ነው የሚለውን ነው የጠየቁ። ከጥቅሱ ተነስተ ከፍቼ ላለው የሚታይ ከሆነ ዜድ የእኔ አይደለማ ታለሃው በደንብ ይሰማል። ኦኬ አይ ዜድ አለ የሚያምኑ ሰዎች ካሉ መቀጠል ይችላሉ። ዜድ እስኪስተካከል የእሱን እምነት የሚያምኑ ካሉ ለዚህ መጽሐፍ መልስ መስጠት የሚችሉ ሌሎቹንም አስቀጥላቸው ይሃል።
ያ እሺ መምሬ አዎ እንደዚህ የምታምኑ ካላችሁ ገስት ላይ ምናልባት ሐሳቡን መቀጠል ትችላላችሁ። ተመልሼ ልሰማለሁ እኮ እየሰማሁ ነው። እየሰማኸኝ ነበረ ዜድ? አይሰማም? ተቋርጦ ነበር፣ አሁን እየሰማሁ ነው። እሺ የተወሰነን ሞክርና እንደዚህ ከሆነ በጣም አስቸጋሪ ነው ዜድ። እሺ ጥያቄውን ሰምተኛል? የጠየኩን የመቼ አሁን የጠየቀውን አልሰማሁም። ምን አልከኝ? እሺ ለመጨረሻ ጊዜ ልጠይቅሽ። ሐናንያ ሐዋርያው ቅዱስ ጳውሎስን ከኃጢአቱ ለመታጠብ ምን አድርግ ብሎ ነው የጠየቀው? ያው ስማ አወራን እኮ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አለው። ስለዚህ ሐዋርያው ቅዱስ ጳውሎስ ከኃጢአቱ የታጠበው ሲያደርግ ጥያቄ ላይ ይሄ ያስማማናል። ይሄ ያስማማናል። ልጨርስ ሐሳቢ ጥያቄንና ያስማማናል አያስማማንም የሚለው አይደለም። ይሄን ክፍል ከሌላኛው ክፍል ጋር አስማማልኝ። ጥያቄ ልጠይቅ። ጥያቄን ልጨርስ ስማ መጀመሪያ። ምንድነው የሚያጣድፍ ከዚህ ለመሮጥ? ይሄ ጥቅስ ከዚህ ጥቅስ ለመሸሽና ለመሮጥ አትሞክሩ። ከጥቅስ አትሩጡ። የእግዚአብሔር ቃል ነው እያወራን ያለ ነው። ይሄን ጨርሰን አንተ የምትፈልገውን ጥቅስ ታነሳለህ። ከዚህ ጋር ይጋጫል ካላልክ በስተቀር ማለት ነው። መጀመሪያ ይሄን እናጥራው። ይሄ ክፍል ስለዚህ ሰው ከኃጢአቱ ለመታጠብ ምን ማድረግ አለበት ነው የሚለው። ስሙን እየጠራ ተጠመቅ አለው። በስሙ የኃጢአት ስርየት አለ ብያለሁ። አንተ እንደምታስበው ከሆነ ደግሞ ከሌላኛው ክፍል ላይ ሰው ከኃጢአቱ ለመታጠብ ምን ማድረግ አለበት? ጥያቄን ስማኝ። በክርስቶስ በሞተው በተነሳው በክርስቶስ ኢየሱስ ማመን አለበት። ስለዚህ ሐናንያ ያለው ማመን አለበት ነው። ይሄ ስህተት ነው ታዲያ? ከኃጢአት ለመታጠብ ስሙን እየጠራህ ተጠመቅ የሚለው ስህተት ነው? ስህተት አይደለም። አንድም ስህተት የለውም። ስህተት አይደለም። በጣም አሪፍ። ስህተት ካልሆነ ከኃጢአቱ ለመታጠብ ምን ማድረግ አለብህ ነበር ያለው ሐናንያ? ይኸውልህ ስሙን እየጠራህ ተጠመቅ አለው። ከዛም ታጠብ አለው። ባመነ ቅጽበት ነው ወይስ ስሙ እየጠራ ሲጠመቅ ነው የኃጢአት ስርየት ያገኘው? የኃጢአት ስርየት ያገኘውማ ክርስቶስ መሲሁ የእግዚአብሔር ልጅ መሆኑን የሞተው የተነሳው መሆኑን ሲያምን የዛን ጊዜ ድነትን አግኝቷል። ይሄ ምንም ጥያቄ የለውም። የኃጢአት ስርየት ያገኘው የዛኔ ነው። አሁና በደሙ የኃጢአት ስርየት ስላለ ከደሙ ውጭ የኃጢአት ስርየት ስለሌለ ተመልከቱ። ሐዋርያ ቅዱስ ጳውሎስ መቼ ነው ያመነው? ያመነው ልክ በደማስቆ መንገድ ጌታ በተገናኘው ጊዜ በታላቅ ብርሃን ባገኘው ጊዜ የምታሳድደኝ እኔ ኢየሱስ ነው ባለው ጊዜ አንተ ማን ነህ ብሎ በጠየቀው ጊዜ የዛን ጊዜ እኔ ኢየሱስ ነኝ ያለው። ከዛ አይኑ ታወረ፣ ወደ ናን ያገባ ማለት ነው። ስለዚህ ከዛ በኋላ መሲህ ክርስቶስ እንደሆነ መመስከር ጀመረ። ከዛ ድነቱን አረጋገጠ ማለት አይኑ ተጸለየለት፣ ከፊት ወደቀ። በቃ ስለዚህ ጥያቄ ሰምተኛል። ምንድነው የጠየቁ? የኃጢአት ስርየት ያገኘው ወይም የዳነው መቼ ነው አይደል ያልከኝ? በእምነት ነው አልከኝና ሐዋርያ ቅዱስ ጳውሎስ ያመነው መቼ ነው ብዬ ነው የጠየቁ። እባክህ ትክክል። በተገናኘው ጊዜ በታላቅ ብርሃን በተገናኘው ጊዜ ከክርስቶስ ጋር በተገናኘ ጊዜ። ጥሩ አጭርና ግልጽ መልስ። ከክርስቶስ ጋር በተገናኘ ሰዓት ሐዋርያ ቅዱስ ጳውሎስ የኃጢአት ስርየት አግኝቷል? አላገኘም? ዜድ መልስ። ሰምተኛል በደንብ? አሁን አልሰማውም፣ ተቋርጦ ነበር። እሺ በተገናኘው ጊዜ ተባባልን እኮ። እሺ ሌላ ምን ጥያቄ? ምን በተገናኙ ሰዓት የኃጢአት ስርየት አግኝቷል ወይስ አላገኘም? አግኝቷል። ክርስቶስ መሲሁ መነሳቱን መሲህ መሆኑን ጌታ መሆኑን ሲያውቅ እዛን ጊዜ ድነትን አገኘ። አንዴ ማብራሪያው ትደርስበታለህ። አንዴ ትደርስበታለህ ማብራሪያውን። አንዴ በደንብ ስሙ። ክርስቶስን ባገኘው ሰዓት አምኗል አልከኝ አይደል? ክርስቶስን ባገኘው ሰዓት አምኗል።
ከዛ በዚህ ሰዓትም የኃጢአት ስርየት አግኝቷል አይደለ? ስርየት አግኝቷል አላገኘም? ይሄው ለክርስቶስን ሲቀበል እኮ ጌትነቱን ሞቶ መነሳቱን ሲቀበል ክርስቶስን ባገኘው ሰዓት የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። የእግዚአብሔር ቃል እንደዛ ነው የሚለው። ሰማኝ አንዴ ይሰማኝ። ክርስቶስን ባገኘ ሰዓት አምኗል። ባገኘው ሰዓት የኃጢአት ስርየት አግኝቷል ወይስ አላገኘም? ወደዚያ ማድረግ እኮ የለብንም። ቃሉ በተጻፈው መሰረት የኃጢአት ስርየት አግኝቷል። ከዛ ድነት እንላለቀ ምንም ብትል አላልፍም። ደግሞ የኃጢአት ስርየት በደሙ እንጂ በሌላ እንደሌለ መጽሐፍ ቅዱስ ይነግረናል። በዚህ ሰዓት የኃጢአት ስርየት አግኝቷል ወይስ አላገኘም? በብዙ አንተ ማሰማ ከሆነ ይኸውልህ ስፒሪቱ ይመጣና መግባባት ማለት ለመግባባት ሲሞክሩና የእግዚአብሔር ቃል እንደሚያሸንፋቸው ሲያውቁም መቀባጠርና መጮህ ይጀምራሉ። ማይ ብራዘር እስካሁን ስትመልስ በነበረው እኔ መመልስልህ ምላሽ እንደ መጽሐፍ ቅዱስ ነው። ትንሽ አንበበና በቃ እግዚአብሔር ይፈውሳችሁ። እውነት ለመናገር ቅድም እኮ ብሎት ነበረ። መጽሐፍ ሲጀምር ምንድን ነው የምትሆኑት? ቅድምም አንዱ ሙሉ ወንጌል የምን ችግር መሰላችሁ? እሺ ቅድም ምን ነበር ያለን? ባጭሩ የዚህ ወንድማችን ክህደት በመጽሐፍ ቅዱስ ሲፈርስ ልክ ክርስቶስን ሲያገኝ አምኗል። ክርስቶስን ሲያገኝ የኃጢአት ስርየት ድኗል አለ። አክቹዋሊ የኃጢአት ስርየት አግኝቷል ማለትም አይጠበቅበትም ድኗል ብሎ ስለተናገረ ማለት ሰው ከነ ኃጢአቱ ድኗል ምትል ከሆነ ሌላ አስተምሮ ስለሚሆን ማለት የኃጢአት ስርየት ሳያገኝ ሰው ድኗል ስለማይባል ማለት። በአጭሩ ግን እዚህ የከፈትነው ክፍል ላይ ምን አለ? ጌታ ሆይ አንተ ማን አለ አልኩ፣ እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለ። በዚህ ወንድማችን ሐሳብ መሰረት በዚህ ሰዓት ሐዋርያ ቅዱስ ጳውሎስ የኃጢአት ስርየትንም መዳንንም አግኝቷል ማለት ነው አይደል? ግን በጣም በሚገርም ሁኔታ ቁጥር 16 ወደ ሐናንያ ከሄደ በኋላ ነው ራሱ የኃጢአት ስርየት ያገኘው። አያችሁ? አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህ ታጥበሃል አይደለም? አምኗል፣ ትክክል። ግን ሳይጠመቅ የኃጢአት ስርየት የሚባል የለም በመጽሐፍ ቅዱስ። አክቹዋሊ በቃ የኃጢአት ስርየት የመንፈስ ቅዱስ ስጦታ መቀበል የለም። ስለዚህ ምን አለ እንግዲህ ሐዋርያ እኮ ነው፣ ቅዱስ ጳውሎስ እኮ ነው። ቅዱስ ጳውሎስ ራሱ የኃጢአት ስርየት ያገኘው በጥምቀት ሆኖ እነዚህ ሰዎች ከካዱ እንዲህ ምን ትጠብቃላችሁ? ከእኛ የሚለይ ወንጌል የሚሰብካችሁ እሱ የተረገመ ይሁን የሚለው የሐዋርያ ቅዱስ ጳውሎስ ይፈጸምባቸዋል። አለቀ። ከሐዋርያ ቅዱስ ጳውሎስ የሚለይ ትምህርት የያዙ ሰዎች ናቸው። ስለዚህ እነዚህ ሰዎች የተረገሙ ናቸው። አክቹዋሊ ትምህርቱን የያዙ ሐዋርያ ቅዱስ ጳውሎስ የዳነበትን መንገድ ለድህነት አይደለም ብለው ከተቃወሙ ኦፍኮርስ በጣም ከባድ ነው ማለት ነው። ከዛ አንጻር የሚታይ ነው። ልደት ካለ ሰዩ ቀጥል፣ ካልሆነ መምህር የሚጨምሩት ካለ ይጨምሩ። ዮሐዴ መጣ። ኦኬ በል ድምፅ አሰማ። አንተ ጥለህን ተኛ። ምን እኮ በቃ መምህርዬ እንደው ጠፋው አይደል? ይቅርታ በጣም እናንተ ጎብዛችኋል። ዛሬ 890 ሰው ደርሳችኋል። እዚህ ተማማራችሁ ነው ጨረሳችሁ? መምህር አይ እንዲሁ ነው። እነሱ ጋር ያለው መቻል ቅና ነው። ያው አንዳንድ ጥሩ መረዳት ላላቸው
ወንድሞች ምን ያክል ለቃሉ የማይታመኑ በመወናበድና በማወናበድ እግዚአብሔርን መንግስት እንወርሳለን የሚል ስሁት የሆነ ሐሳብ እንዳላቸው ያዩዋቸዋል ብዬ አስባለሁ። ያን እያዩ ደግሞ እንግዲህ አንተ አንድ ሰው ጋር አብረህ ቁመህ ያን ጓደኛህን የሆነ ናዳ ሲያዳፍነው እያየ መቼም እዛ ላይ አትቆምም፣ ልታመልጥ ትሮጣለህና የእሱ ዕጣ እንዳይደርስም ማለት ነው። እና ይሄ ናዳ ሲያዳፍናቸው ግብረ መልስ ለመስጠት ለቃሉ ሲቸገሩ ወንጌሉን ሲክዱት ሲያዩ እንደነሱ የደነደነ የክደት መስመር ውስጥ እንዳይገቡ ራሳቸውን ለማስመለጥ ጥረት እንደሚያደርጉ ባለሙሉ ተስፋ ነን። ለአድማጮቹ ፕሮቴስታንት ማለቴ ነው። ለኞቹ ለኦርቶዶክሳውያን ደግሞ ቤተ ክርስቲያን በቂ የሆነ የተረጋጋ በክርስቶስ ያረፈች የማትቅበዘበዝ የመናገሪያና የመስሚያ ጊዜ ያላት መሆኗን አውቀውና ተገንዝበው ከእርሷ ውጭም ሌላ ስንዱ እመቤት አማናዊ የሆነ ኦርቶዶክሳዊ አስተምህሮ ቀጥ ያለ ማለት ነው ሌላ የለም ብለው እንዲያምኑና በዚሁ እንዲጸኑ ያግዛል ነው እንጂ የሚያልቅ የሚፈጸም የሚጠናቀቅ አይነት ትምህርት ከነሱ ጋር ይኖራል ብሎ ማሰብ በጣም ያደክማል። ታች ሲጠየቁ ላይ ነው የሚሄዱት፣ ላይም ሲሄዱት ተከትለዋቸው ታች ነው የሚመጡት። የገረመኝ ሐዋርያው ቅዱስ ጳውሎስ ሐናንያ በነገረው መሰረት ያመነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ታሳድደኛለህ እኔ የናዝሬቱ ኢየሱስ ነኝ ሲለው ያኔ ሲገለጽለት ነው ያመነ። እውነት ነው። እንደገና ግን ስሙን እየጠራ ተጠመቅ ከኃጢአትህ ትነጻለህ ያለው ደግሞ በወቅቱ ስላመነ ብቻ ስላልተጠመቀ ግን ድህነት የተፈጸመለት አይደለም። ሂደታዊ ነው የምንለውም ለዚያ ነው የነበረው ሐሳብና ያን የመጽሐፍ ቅዱስን ቃል በቃል ግን እዚያ ላይ አመነ። ከዚያ ደግሞ ቀጥሎ ስሙን ጠራ ተጠመቀ። ከዚያ ደግሞ ዳነ ወይም ከኃጢአቱ ነፃ ነው ሐሳቡ። እነሱ ደግሞ ገልብጠው አገላብጠው ዳነ፣ ከዚያ ደግሞ ተጠመቀ ነው የሚሉትና መጽሐፍ ቅዱሱ ደግሞ እሱን መስመር አይናገርም የሚለውን ነው እያወሳን የነበረ። ስለተከሰትክም ደስ ብሎናል። ስለዚህ አንዳንድ ሐሳቦችን በልና ቤትህን ምራ። አሁን ልንወጣ ነው፣ ለእራትም ልንወጣ ነው። እዚህ ሐዋሳን ያለ ነው። ለፕሮግራም መተን እየጠበቁኝ ነው እኔንም ታች ወዳጆቼ እና ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። ተማምረናል። ሰሞኑን በዚህ ጉዳይ እንደምንቀጥል ቃል እገባላችኋለሁ። መምህር እርስዎም ስለመጡ በመካከላችንም ስለተገኙ እጅግ በጣም ደስተኛ ነኝ። እግዚአብሔር አምላክ እናመሰግናለን። ሁላችሁም መልካም ጊዜ ይሁንላችሁ። መልካም ምሽት ይሁን።